እንግሊዝ ውስጥ አውሮፓ ውስጥ ታዋቂ ሊጎች አሉ አይደለም? ፕሪሚየር ሊግ፣ ላሊጋ፣ ሴሪኤ፣ ሊግ ዋን ይባሉ ኤሬዲቪዚ ብዙ አይነት አሉ አይደለም? ሜሲ፣ ሮናልዶ የምትሏቸው ሰዎች ኳስ የሚጫወቱ ለእኔ ነው? ንገሩኝ። እኔን ለመጥቀም ነው? እናንተን ለመጥቀም ነው? ታዲያ ለምንድን ለራሳቸው ጥቅም የሚያደርጉትን ነገር እኛ የምናይላቸው? ስለ ሃይማኖት እኮ አይደለም እየተነጋገርን ያለው፣ ሎጂክ ነው። እስኪ በምክንያት እናስብ። በነገራችሁ ላይ እኛ እነዚህ እየተማርን ነው አይደለም? ንገሩኝ። የእግዚአብሔር ቃል ነው፣ የዘላለም ህይወት ነው አይደለም? ይሄንን ይኸው ብትላቸው ያዩታል? እነሱ አያዩትም። ለምን? ቴዶንኬር። አሁንም ስለ ሃይማኖት እያነሳን አይደለም። ስለ ሃይማኖት ሳናነሳ ኢትዮጵያ ውስጥ ምንም ነገር ቢኖር ምን ይጨንቃቸዋል? ስክሪን አመጥቶ ፕሮጀክተር አመጥቶ አንድ የራፕ ወይ አንድ የሂፕ ሀፕ ወይ አንድ ዘፈን ላይ ከውስጥ ያለውን ኮንተንት ምን ይባል ግጥም አይደለም የምትሉት? እሱን ብንመለከት በመካከሉ ቃል በቃል አልኳችሁ ከብዙዎቹ ግጥም ውስጥ ጌታችን የሚሳደብ ሎቱ ስብሐት ሰይጣንን የሚያወድስ አብዛኛው እንደዛ ነው። መጨረሻውን መነገራችሁ ነገር እኔ ዛሬ ሆኖ ተነስቶ ከዚህ በኋላ ፊልም አላይም ብሎ የሚጨክን ሰው ካለ በጣም ጥሩ ነው። ዘፈን አላዳምጥም፣ እሱንስ የምታደርጉት አይመስለኝም። ዘፈን ማዳመጥ እንኳ ዘፈን የሚያዳምጥ ሰው ያለ አይመስለኝም። ግን እንደዛ ብሎ እንደዛ ውስጥ ያለ ሰው ካለ እንኳ ዛሬ ሆኖ ቢወስን ጥሩ ነው። ቢያንስ መወሰን ቢያቅተው እንኳ ማለት ነው ስህተትነቱን ይወቅ። የፊልም ኢንዱስትሪው የሚመራው በግለሰቦች ወይ በሰዎች አይደለም። በጥሩ አማርኛ የፈለግከውን በለኝ በአጋንንት ነው የሚመራው። አንድ የሆሊውድ አክተር፣ ፕሮዲውሰር፣ ዳይሬክተር ፊልም የሚሰራ ለእኔ አስበው ነው? ንገሩኝ። ለእናንተ አስበው ነው? እንዲያው ተዉትና ከጀርባ ያላቸውን የሚያስቡት ክፋታቸውን እንተወውና መጀመሪያ የሰሩት ለማን ሲሉ ነው? ለራሳቸው ጥቅም ነው አይደለም? ለምንድን ነው ለራሳቸው ጥቅም የሰሩትን ነገር ነው የማየው ነው? ይህን ጥያቄ ያዙ። አሜሪካን ውስጥ ቬጋስ ውስጥ ላስ ቬጋስ ብለው ኒውዮርክ ብለው የትም ያለ አንድ የሚውዚክ ፕሮዲውሰር ወይም አንድ ዘፋኝ ዘፈን የሚያወጣ ለእኔ ብሎ ነው? ንገሩኝ። ለእናንተ ብሎ ነው? ለምንድን ነው ለራሱ ጥቅም ያደረገውን ነገር እኔም ተከትዬ የማየው የማዳምጠው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል ንጽሕት ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ የተመሰገነው የሆኑ እንኳን አደረሳችሁ። ከቅዱሳን በረከት በቸርነቱ ያሳትፈን። የቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ከዚህም በኋላ በአይሁድ በዓል እንዲሆነ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ መጠመቂያ ነበረች። ስሟንም በዕብራይስጥ ቤተ ሳይዳ ይሏታል። 5 እርከኖችም ነበሯት። በዚያም ዕውሮችና አንካሶች፣ ሰውነታቸው የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔር መልአክ ወደ መጠመቂያ ወርዶ ውሃውን በሚያናውጠው ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋን ተሸክመ ሄድ አለው። ወዲያውንም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያቺ ቀንም ሰንበት ነበረች። ቸሩ መድኃኔዓለም ስለ ቅዱስ ቃሉ የተመሰገነ ይሁን። ለበረከት አነበብን እንጂ ርዕሳችን ከዚህ ውስጥ ያለ አይደለም። የሚቀጥለው እሁድ ጀምሮ 7ቱ ቀናት መጻጉዕ ይባላሉ። ከአሁን በፊት 3 ሳምንታትን አሳልፈናል። ዘወረደን ቅድስትና ምኩራብን ማለት ነው። ዛሬ የምኩራብ ዓርብ ላይ ነው ያለነው። ከሰኞ ጀምሮ መጻጉዕ በሚል ቅዱስ ያሬድ ባወጣው ስም ሳምንቱን ሙሉ ስለ ፈውስ ስጋዊ፣ ስለ ፈውስ መንፈሳዊ እንድናስብ፣ እንድንጸልይ፣
እንድናስተምር፣ እንድንማር፣ እንድናስተውል ያስፈልጋል። መቼስ እንደዚህ ዘመን ከሰው ልጆች ጤና የራቀበት ዘመን የለም። የስጋም የነፍስም ደዌ እጅግ የበዛበት ሰዎች ስራዬ ብለው በሽታ የሚፈጥሩበት ዘመን ላይ ደርሰናልና መቼስ እንደምታውቁት ዓለማችን ላይ አሁን ከተናቀው ጉንፋን ጀምሮ ድሮ ነበር የተናቀ እያዳቀሉ አዳዲስ ነገር እየፈጠሩ ለሰው ልጅ ችግር ያጣ ይመስል በየላቦራቶሪው መደበኛ ቋሚ ስራቸው ቫይረስ መፍጠር ያደረጉ ሰዎች ያሉበት ዘመን ነው እና ድሮ በአባቶቻችን ዘመን ያልነበረ በሽታ ዛሬ በእኛ ዘመን መጥቷል። ምናልባት መረጃው አይኖራችሁ ይሆናል እንጂ ከ10 ዓመት በፊት ይመስለኛል አንድ ዶክመንተሪ እያየው ነበርና በሚቀጥሉት 10 እና 20 ዓመታት ከሩብ ሚሊዮን በላይ አዳዲስ ቫይረሶች ወደ ዓለም ይመጣሉ የሚል ነገር ተነግሯል። እንግዲህ ሩብ ሚሊዮን ማለት ወደ 250 ሺህ ያክል አዳዲስ ቫይረሶች ማለት ናቸው። ታስታውሱ እንደሆነ ብዙ ሚሊዮን ሰዎችን የፈጀው ኮሮና ከ1960ዎቹ ጀምሮ ለ30 ዓመት ሰርተው አስቀምጠውት ነበር። ስጠይቋቸው ለዚህ ነው ለዚህ ያለው ብዙ ምክንያት ይፈጥራሉ። በሽታን በበሽታ ማጥቃት እንደሚቻል፣ ቫይረስን በቫይረስ ማጥቃት እንደሚቻል ያስባሉ። እኛ ግን የምንለው መጀመሪያ በሽታውን አትፍጠሩት፣ ተዉት ነው። ለነባር ህመሞች አሁን ኢቮላ ቢባል ሳርስ ቢባል ዚካ የሚባል ቫይረስ ደግሞ አሜሪካ አካባቢ ነበር። እነዚህ ሁሉ ከየት ነው የመጡት? ከዛው ከነሱ ላቦራቶሪ ነው። ይሄ እንደ ነገር ስትናገሩ ደግሞ ታውቃላችሁ አይደለም? ሰዎቹ እንደሚሏችሁ ይሄ ኮንስፓይራሲ ነው ይሏችኋል። እንዴት ዋላችሁ? እና ማሸማቀቂያ ነች። በዓለም አቀፍ ደረጃ የሚዲያ ሰዎችን ለምሳሌ ምናልባት ብዙዎቻችሁ አታውቁት ይሆናል። ለምሳሌ አሜሪካን ውስጥ አንድ ከራይት ዊንግ ጋዜጠኞች መካከለኛ ታከር ካርልሰን የሚባል አለ። አታውቁት ይሆናል እንጂ እሱ አሁን የታወቀ በፎክስም በሌሎችም ሚዲያዎች የታወቀ አንከርማን ነበረ እና ነገሩን አይቶ ሲያስጠላው ወጥቶውን በግሉ ነው የሚሰራ እና ምን የሚል ስም ለጠፉለት ለማሸማቀቅ። በነገራችን ላይ በውጭው ዓለም በዚህ በሳይንሱም ሆነ በፖለቲክሱ ይሄ ኮንስፓይራሲ ቲዮሪስት የሚባሉ ሰዎች በቃ አለ አይደለም የሆነ ህልመኞች የሌለ ነገር የሚያወሩ ተደርገው ነው የሚቆጠሩት። እና ስለ ሳምንት ስለተነጋገርንበት ስለ ግሎባሊዝም በለው ኒው ወርልድ ኦርደር በለው ምን በለው ብቻ ዓለም ላይ የሰውን ልጅ ለማጥፋት እየተሰሩ ያሉ ስራዎችን ስታወሱ አጥፊዎቹ በዓለም አቀፍ ደረጃ የሚሰጧችሁ ስም እሷ ናት። ምን ይባላል? ሴራ ተንታኝ ይባላል። ኮንስፓይራሲ ቲዮሪስት ነው የምትባሉት። ከዛ ደግሞ በአንዳንዱ ነገር የሚያስገርመኝ ተጨባጭ ማስረጃ አምጣ ይባላል። እንዴት ዋላችሁ? ተጨባጭ ማስረጃ አምጣ ይባላል። ሰዎቹ ተደብቀው እንደሚሰሩት እየታወቀ ማለት ነው። በነገራችሁ ላይ ፍርድ ቤት ላይ ከሚያስገርሙኝና ከሚያስቁኝ ነገሮች አንዱ አንድ ሰው ወንጀለኛ ለመባል ስንት ሰው ይመስክርበት ይባላል? እንጃ ዛሬ ይቅር አይቅር አላውቅም። 3 ሰው። ይሄ ሰው ወንጀል ሲሰራ ይሄ አሎ ይባላል ድሮ የቀበሌው እሱን ይዞ ኑ ተመልከቱ። ሌባ ሲሰርቅ ተደብቆ ነው በአደባባይ ነው? ተደብቆ እኮ ነው። 3 ምስክር ካለማ በእርግጥ በአንድ ጎኑ ያልሰረቀ ያልበደለ ሰው ደግሞ እንዳይፈረድበት ጥንቃቄ ሊሆንም ይችላል። ግን ደግሞ አንዳንድ ጊዜ ግራ ይገባኛል። ከአይን በላይ ምን ምስክር አለ? ለምሳሌ አሁን እገሌ አሁን በቤተክርስቲያናችን ውስጥ በስመ ጳጳስ፣ በስመ ቄስ፣ በስመ ዲያቆን፣ በስመ ሰባኪ ብዙ መናፍቃን አሉ። ለምሳሌ ምንፍቅናቸውን እኛ እናውቃለን በተግባር በጆሮዬ ማለት ነው። በአይኔ በጆሮ ያየሁት ነገር ግን ያ በሚናገሩበት ጊዜ መቼም ካሜራ እንደዚህ አድርጌ ትከሻ ላይ ተሸክሜ አልዞርም አይደል? ማስረጃው ማን ነው? እኔው ራሴ ነኝ ማስረጃው። አይን አይቷላ፣ ጆሮ ሰምቷላ። እና ሰዎች ራሳቸውን አታለው የኛዎቹን ማለት ነው ሰው እንዲታለልም ይሰራሉ። እና ለሁሉም አዳዲስ ህመሞች ገና እየመጡ ስለሆነ በነገራችሁ ላይ ኮሮናን የሚያስንቅ ቫይረስ እንደዚህ ሲባል አንዳንድ ጊዜ ይሄ ነው ኮንስፓይራሲ የሚባል ኮሮናን የሚያስንቅ ቫይረስ አለ ይባላል። እስካሁን ያልወጣ በደንብ ሲመጣ አሁን ቅርብ ጊዜ ማርበርግ የሚባል ታስታውሳላችሁ? በዚህ በደቡብ ኢትዮጵያ ክፍል ከምን የመጣ አሁን ያ ቫይረስ ከሰማይ ዘንቦ ነው ከመሬት ፈልቆ ነው? ሁልጊዜ ስም አለቻቸው። ምንድነው የሚሉ? ከእንስሳ
ከመከረኛ ቺምፓንዚ አለ፣ መከረኛ ጦጣ ዝንጀሮ አለ። ከዛ ደግሞ ቀጥሎ ምን ይላሉ ነው የሌሊት ወፍ። ምን አለ የቀን ወፍ ቢሉ እውነቴን እኮ ነው። ከቀን ወፍ መጣ ቢሉ ከሌሊት ወፍ ነው የመጣ ይሏቸዋል። የሌሊት ወፍ ቁጭ ብላ ያንን ስትፈጥረው አድራ ማለት ነው። እና ይቀፋል፣ ያሳዝናል። ደግሞ በዛ ላይ የምታዝኑት እንደዚህ ክርስቲያን ተብለው የእግዚአብሔር ነገር ይገባናል እያሉ እዛ ውስጥ የገቡ ሳይንስ ውስጥ ያሉ ሕክምና ውስጥ ያሉ ሆናል ለእንደዚህ አይነት ክፋት አይምሯቸውን ማለት ክፋት እየተደረገ እንደሆነ አይምሯቸው እንዳያምን የሚፈልጉ ለምሳሌ ቀላሉ አሜሪካን ውስጥ አውሮፓ ውስጥ የትም ሀገር ውስጥ የመድኃኒት ፋብሪካዎች አሉ። ለምሳሌ አሜሪካን ውስጥ ጄንጄ የሚባል የምታውቀው ካላቸው ጆንሰን ጆንሰን የሚባል ምንድን የሚባል መድኃኒት አምራች ፋብሪካ አለ። ይሄ ፋብሪካ ትርፋማ የሚሆነው ከኔና የሚወጥ ሰው ሲኖር ነው ሳይኖር ነው? እንዴት ዋላችሁ? ሲኖር ነው ሳይኖር ነው? ይሄ ተቋም ታዲያ የሚሰራው ስታስቡት ጤነኛ እንድንሆን ነው እንዳንሆን ነው? እንዲያው እኮ በሎጂክ የሚሰራውን ስራ ተዉት። እንኳን ሌላ ይቅርና አንዳንዴ ሳይድ ኢፌክት ሲባል ትሰማላችሁ አይደለም? የሆነ ነገር ሳይድ ኢፌክት አሜሪካን ውስጥ ከተደረጉ ነገሮች መካከል አንድ ጎልማሳ ፍርድ ቤት ሄዶ ከሰሰ። አሜሪካን ውስጥ ምንድን ነው ሲባል ያ ተቋም ለሆርሞን ማስተካከያ የሚባሉት አለ። ያንን ለአመታት ወስዷል እና ፍርድ ቤት ላይ ምንድን ነው ታዲያ በደል ተብሎ ሲባል እዚህ ላይ ሸሚዝ ነበር የለበሰ ከፈተው ጡት አብቅሏል። ወንዱ ሰውዬ ማለት ነው። ምክንያቱም ሆርሞን ማስተካከያው ችግር ነው። $10 ቢሊዮን ነው የተፈረደለት። በነገራችሁ ላይ ጆሮአችሁ ሰምታችሁታል? እንዴት ዋላችሁ? $10 ቢሊዮን ወደ 1.ምናምን ትሪሊየን ብር ማለት ነው። እንግዲህ መጨረሻውን አልተከታተልኩም። የመጀመሪያ የፍርድ ቤት ውሎ ግን እንደዛ ነበረ። በነገራችሁ ላይ ለዛ ለፋብሪካው ለጄኤንጄ $10 ቢሊዮን ማለት ድቃቂ ነገር ናት። ትልቅ ገንዘብ አይደለም። እና ስታስቡት እኔ ግራ ይገባኛል። ምክንያቱም ቼይን ተፈጥሯል አይደል? ቼይኑ ምንድን ነው? ሳምበዲ ቫይረስ ይፈጥራል፣ ያመዋል። ከዛ ደግሞ ለሱ ምን ይፈጠራል? ቫክሲን እና መድኃኒት ማለት ነው። ከዛ የምትወስደው ቫክሲን እና መድኃኒት ደግሞ ሌላ በሽታ ይፈጥራል። ለሱ ደግሞ ሌላ መድኃኒት ይሰራል። ለሱ ደግሞ እንደዛ እያለ ቼይን አለ አይደል? ድሮ ባዮሎጂ ላይ ስንማር ምንድነው ግራስ ሆፐር ፍሮግ ምናምን የሚባል ነገር አንዱን ይበለዋል። ተመልሶ የት ነው? እዛው ግራሱ ላይ ነው የምትገናኘው እንደገና። እንደዛ ሆነናል። እና በተቻለ መጠን እንደው ለምንም ነገር እንደው መንፈሳዊና ባህላዊ መፍትሄዎች ላይ ብናተኩር ጥሩ ነው። ለሁሉም የደዌ ችግር ያለብን ዘመን የነፍስም የስጋም ደዌ በጣም አጥቅቶናልና የሚቀጥለውን ከወር ጀምሮ ያሉ መድኃኔዓለምን ይቅር በለን እያልን ምሕረት እየለመነ ከስጋም ደዌ ሲሆን እንዳይመጣብን ከመጣም መዳኛውን መውጫውን እንዲሰጠን ከምንም በላይ ደግሞ የነፍስ ደዌ ጸንቶብናልና ከነፍስ ደዌ እንድንድን እግዚአብሔርን ልንለምነው የሚያስፈልግበት ሳምንት ነው ለማለት ነው። መጻጉዕ ሲባል እሱ ነው እና የተባረከውን ጦም ያደርግልን። ዛሬ የሰጣችሁኝ ርዕስ መዝናኛ ኢንዱስትሪ ይላል። እንግዲህ ኢንተርቴይንመንት ኢንዱስትሪ ኤንድ ኢትስ ኢምፓክት ተብሎ በእንግሊዝኛም በአማርኛም የመዝናኛው ኢንዱስትሪና ተጽዕኖ ምንድን ነው የሚል ነው። እንግዲህ ዛሬ ስለ መዝናናት ነው የምንነጋገረው ማለት ነው። 2 ሳምንት የተነጋገርንበትን ነገር ታስታውሳላችሁ አይደለም? ዓለም ላይ በሁለቱም በነፍስም በስጋም እየተጎዳን ያለበት አንደኛው ዘመነኛነት ነው። ሁለተኛው ዓለም ላይ ዓለምን ወደ አንድ እናመጣለን፣ በአንድ ኦርደር ውስጥ በአንድ አስተዳደር ውስጥ እናስገባለን ብለው የሚያስቡ ሰዎች ከአንድ ኦርደርና ከአንድ አስተዳደር በኋላ አጋንንትን ማስመለክ የሚፈልጉ ሰዎች ምን እያሰቡ እንደሆነ ፍንጭ ነው። በነገራችሁ ላይ የመጀመሪያው ሳምንትም ፍንጭ ነው የሰጠው፣ የዛሬ ሳምንትም ፍንጭ ነው። አሁንም ኢንተርቴይንመንት ኢንዱስትሪ ሲባል የመዝናኛው ኢንዱስትሪ ወይም የመዝናኛው ዓለም ሲባል መዝናናት ምንድን ነው? መዝናኛ ምንድን ነው? እንዴት ነው ኢንዱስትሪ እስከመባል የደረሰ? ልክ ልብስ እንደሚያመርት፣ ጫማ እንደሚያመርት፣ እህል እንደሚያመርት፣ ምግብ እንደሚያመርት፣ የሆነ የሚረባ ነገር እንደሚያመርት ሁሉ የመዝናኛ ኢንዱስትሪ ይባላል። የመዝናኛ ኢንዱስትሪ ሲባል በመሰረታዊነት 3 ነገሮችን ከተረዳን በቂ ነው። 1 ሰሪዎቹ፣ 2 አስተላላፊዎቹ፣ 3 ወደኛ ዓይንና ጆሮ መግቢያው የመጨረሻው መሳሪያ ማለት ነው። ስለዚህ ሰሪዎቹ ምንላቸው የመዝናኛ ኢንዱስትሪ ኢንተርቴይንመንት ኢንዱስትሪ ሲባል አንድ ወገን ሆሊውድ የሚባል ታውቃላችሁ አይደል?
ሆሊውድ ብቻ አይደለም፣ ቦሊውድ ይባላል አይደል? ኖሊውድ ይባላል። እኛ እንግዲህ ኢሊውድ ማለት ይቀርን ደግሞ እዚህ ኢትዮጵያ ደግሞ ያለው ማለት ነው። የምን ኢንዱስትሪ ይባላል? የፊልም ምንድን ነው ዓላማውም? ሰዎች እንድታስቡ የምፈልገው ነገር ሆሊውድ ውስጥ ያሉ አክተሮች በሏቸው፣ ዳይሬክተሮች በሏቸው፣ ፕሮዲውሰሮች በሏቸው ፊልም የሚሰሩት ዝም ብላችሁ እንዲያው ተውት። ያው ስለ ሃይማኖት አይደለም፣ አሁን ስለ ሃይማኖት አይደለም ጠይቃችሁ፣ ዝም ብላችሁ አስቡት። ያን ያህል ገንዘብ በጀት አድርገው ያን ፊልም የሚሰሩት ለእኔ ያስበው ነው። አንዳንድ ጊዜ ከከፍተኛ ድንቁርና ትንሽ ፍንጭ እስኪለማ። በነገራችሁ ላይ እኔ ግራ የሚገባኝ ነገር ሰው በዚህ ልክ እንዴት ይደነቁራል? በተለይ ክርስቲያኑ ነው ማለት ነው። ስለ እናንተ ነው የማወራው፣ ስለ ባድ አይደለም። እንዴት በዚህ ልክ ትደነቁራላችሁ? አንድ የሆሊውድ አክተር፣ ፕሮዲውሰር፣ ዳይሬክተር ፊልም የሚሰራ ለእኔ ያስበው ነው? ንገሩኝ። ለእናንተ አስበው ነው? እንዲያው ተዉትና ከጀርባ ያላቸውን የሚያስቡት ክፋታቸውን እንተወውና መጀመሪያ የሰሩት ለማን ሲሉ ነው? ለራሳቸው ጥቅም ነው አይደለም? ለምንድን ነው ለራሳቸው ጥቅም የሰሩትን ነገር ነው የማየው ነው? ይህን ጥያቄ ያዙ። አሜሪካን ውስጥ ቬጋስ ውስጥ ላስ ቬጋስ ብለው ኒውዮርክ ብለው የትም ያለ አንድ የሚውዚክ ፕሮዲውሰር ወይም አንድ ዘፋኝ ዘፈን የሚያወጣ ለእኔ ብሎ ነው? ንገሩኝ። ለእናንተ ብሎ ነው? ለምንድን ነው ለራሱ ጥቅም ያደረገውን ነገር እኔ ተከትዬ የማየው የማዳምጠው? እንግሊዝ ውስጥ አውሮፓ ውስጥ ታዋቂ ሊጎች አሉ አይደለም? ፕሪሚየር ሊግ፣ ላሊጋ፣ ሴሪኤ፣ ሊግ ዋን ይባሉ፣ ኤሬዲቪዚ ብዙ አይነት አሉ አይደለም? ሜሲ፣ ሮናልዶ የምትሏቸው ሰዎች ኳስ የሚጫወቱ ለእኔ ነው? ንገሩኝ። እኔን ለመጥቀም ነው? እናንተን ለመጥቀም ነው? ታዲያ ለምንድን ነው ለራሳቸው ጥቅም የሚያደርጉትን ነገር እኛ የምናይላቸው? ስለ ሃይማኖት እኮ አይደለም እየተነጋገርን ያለው፣ ሎጂክ ነው። እስኪ በምክንያት እናስብ። በነገራችሁ ላይ እኛ እዚህ እየተማርን ነው አይደለም? ንገሩኝ። የእግዚአብሔር ቃል ነው፣ የዘላለም ሕይወት ነው አይደለም? ይሄንን ይኸው ብትሏቸው ያዩታል እነሱ? አያዩትም። ለምን? ቴዶንኬር። አሁንም ስለ ሃይማኖት እያነሳን አይደለም። ስለ ሃይማኖት ሳናነሳ ኢትዮጵያ ውስጥ ምንም ነገር ቢኖር ምን ይጨንቃቸዋል? እና እስኪ መጀመሪያ እንዲያው እንደ ሃይማኖተኛ ማሰብ እንኳ ቢከብደን እስኪ ዝም ብለን እናስብ። የመጀመሪያው ትልቁ ጥያቄ ለምንድን ነው የማየው? ለምንድን ነው የማዳምጠው? ለምንድን ነው ዘፈን የምሰማው? ለምንድን ነው ፊልም የማየው? ለምንድን ነው እግር ኳስ የምመለከተው? ለምንድን ነው ሌሎች ስፖርቶችን? ቴኒስ የሚባል አለ፣ ራግቢ አለ፣ አሜሪካን ፉትቦል ይሉታል፣ በዛ ደግሞ ክሪኬት አለ፣ ሌሎችም አይነት የስፖርት አይነቶች አሉ፣ ቦክስ አለ። በነገራቸው ላይ በጣም ከሚያስገርሙ ነገሮች አንዱ ቦክስ ብሎ ስፖርት ማለት ነው። ድብድብ ደግሞ ካራቴ አለ አይደለም? አስቡት፣ ምን አይነት ተፈጥሮ ቢኖረን ነው ድብድብ የሚያዝናናን? አታስታውስም? የዛሬ ስንት ዓመት ነው ሪንግ ላይ እያለ ተመትቶ ነርቭ ሲስተሙ ተነክቶ የሞተው? እዛው ሪንግ ላይ ተመትቶ ሞቷል። እንዴት ነው ድብድብ መዝናኛ ሲሆነው? መጀመሪያ ነገር ነው መዝናኛ ምንድን ነው እኮ አልገባንበትም። መዝናናት ምንድን ነው? መዝናናት ከክርስትና አንጻር እንዴት ነው የሚታየው? እሱን እኮ አላየንም። ሰው ግን እንዴት ሰዎች ሲደባደቡ ለማየት ያን ያክል ገንዘብ ከፍሎ ይገባል? ሁላችንም እኮ አድርገነዋል። እኔ በነገራችሁ ላይ በህይወት ዘመኔ ከገጠሙኝ ነገሮች መካከል ልጅ እያለን ማይክ ታይሰን የሚባል ቦክሰኛ ነበረ። ብዙዎቻችሁ አልደረሳችሁበትም፣ በስም ነው የምታውቁት። የእሱ ከኢቫንደር ሆሊፊልድ የሚባል ጋር ጆሮውን የቆረጠው ያ ውድድር ሲደረግ እኔ ተረኛ ቀዳሽ ነበርኩ። አስታውሳለሁ። ቅዳሜ ለእሑድ መሰለኝ የነበረው ቀዳሽ ነበርኩ ተረኛ። የምን ቅዳሴ ነው? ቦክስ እያለ ደግሞ ብዬ ቅዳሴ ትቼ ሄጃለሁ። አስባችሁታል? ዲያቆን ተብዬ ማለት ነው። ዲያቆን ነኝ፣ ቀዳሽ ነኝ፣ ተረኛ ነኝ። ያንን ሰርዤ ተጋፍቼ ቦክስ ለማየት ይጃለሁ። ያውም ከፍቶኝ ነው የመጣው። ለምን? ታይሰን ደጋፊ ነን ተሸነፈ ብለን ማለት ነው። ግን የመጨረሻዬ ነው ያን ቀን። ከዛች ቀን በኋላ ቦክስ የሚባል አይቻላል። እና አንዳንዴ ለምን መሰላችሁ ያላየነው ሆኗል። ለምሳሌ ፊልም አሁን ስለ ሆሊውድና ምን ያልታቀል በደንብ ነው የምናውቅ። በነገራችን የሆሊውድ አክተሮችን ዝርዝር ዘርዝር ብትሉ ከሁላቸው የተሻለን የዘረዝራለሁ። በዚህ በጥናት በምናምን ኢንተርኔት በማየት አይደለም፣ በደንብ በተግባር ማለት ነው። አሁን የህንድ ፊልም ይባላል ቦሊውድ። የአክተር ስም ብትሉኝ እኮ በቃ እንደ ውዳሴ ማርያም ነው መወጣላችሁ። ኢቨን አሁን እንኳ ከ30 ዓመትና ከ20 ምናምን ዓመት በኋላ እንኳ አይጠፋም ከጭንቅላት። የዛሬ 20 ዓመት የሰማሁት የቅዱሳን ስም እኮ ትዝ ላይለኝ ይችላል። የዛሬ 20 ዓመት
የተመከርኩት መልካም ምክር ትዝ ላይለኝ ይችላል። የፊልም አክተር ስም ግን አሁንም ድረስ አስታውስ ብትሉኝ አስታውሳለሁ። የሚገርማችሁ የዛሬ 30 ዓመት የታየ ፊልም ፈተናነቱ ከ30 ዓመት በኋላ ተመልሶ ይመጣል። ፈተናነቱ ጠላት ሊፈትናችሁ ከፈለገ ጭንቅላታችሁ ላይ ሁሏን ነገር ይመዘግባታል። የምታዩት የምትሰሟት ቆሻሻ ነገር በሙሉ ተመዝግባ ትያዛለች። ጭንቅላት ይመዘግባል። ጠላት ያችን ወስዶ ይመዘግባታል። እና እስኪ መጀመሪያ ሎጂኩን ምክንያታዊ አስተሳሰቡን እንያዝና ለምንድን ነው ለእኔ ተብሎ ያልተሰራ ነገር ለምንድን ነው የማዳምጠው? ለምንድን ነው የማየው? ከነመፈጠሬ እንኳ ያቁኛል። በነገራችሁ ላይ ሜሲ፣ ሮናልዶ ምናምን ምባፔ ምናምን ትጮኻለህ። አቅም ኢቭን ቢያገኝ ረግጦህም ያልፍ እኮ ነው። ለምን እኔ ግራ ይገባኛል። ለዚህ በፊት ነግሬያቸዋለሁ። አንድ ጊዜ የአርሰናል አንድ ተጫዋች ማርቲን ኬውን የሚባለው ድሮ ኦኖሪ ጋር ይጫወት የነበረው ለጉብኝት ኢትዮጵያ መጣ። እንደ ብርቅ ነገር። አሁን ቅርብ ጊዜ ደግሞ ማን ነው በካሪ ሳኛ ነው መጥቶ ነበር። እንደዛ እንደ ትልቅ ነገር ማለት ነው። ማን ነው እሱ? በነገራችሁ እንዲያው ይህን ምላችሁ ለምንድን ነው? እኔ ልብ ካደረግኩ በኋላ በሚዲያ ጋዜጠኝነት እየሰራው እያለ እሱ ሲመጣ የእኛን ጣቢያ ወክሎ የስፖርት ጋዜጠኝነት ስለነበርኩኝ ለቃለ ምልልስ ሄድኩኝ እና በአጋጣሚ ኢንዲያ ውስጥ የምትኖር የህንድ ዜጋ የሆነች ስለ ሃይማኖት ማወራት በዛ ጊዜ ልቤ ሳይፈስ ገና ነበረች። ወደ ክርስትና ብትመጣ ለምን ቢባል የሂንዱይዝም እና የጃይኒዝም ቅልቅል ናትና መንሸራተት የምትችል ናት ብዬ አስቤ ነበር። በዛ ዘመን እንግዲህ ፌስቡክ ጓደኛ ነው እና የት ነህ ብላ ስትለኝ አይ አንድ የሆነ ቦታ ነኝ ለኢንተርቪው ሄቼ ነው። ምን አይነት ሰው ቃለ ምልልስ ታደርግ? አይ ከእንግሊዝ የመጣ እንግዳ ነው አታውቂ ይሆናል። ለምንድን ነው የማላውቀው? አንተ ካወቅከው። አይ ስፖርት ትወጃለሽ? አዎ እወዳለሁ። አይ አርሰናል ተጫዋች ነው ያሁን ነው የቆየ? አይ ሪታየር አድርጓል። ማን ይባላል? ማርቲን ኬውን ይባላል። ታድለህ። እኔ አላምንም። ዋሽተህ ነው ለራስህ ክሬዲት ምናምን አይገባትም ብዬ ነው እንጂ ቃሉ ጸያፍ ሊሆን ይችላል። እኔ ነኝ እድለኛ፣ እሱ ነው ቅሪላ ሲገፋ ይውላል እንጂ ማለት ምንድን ነው የተለየ ችሎታውን ንገሩኝ። ክብ ኳስ ከማንከባለል ያለፈውን አሁን ስለ ራሴ ስታጠ ራሴን ከፍ ስለማድረግ አይደለም። ምን አለችኝ? ለራስህ ክሬዲት ብለህ ነው እንደዚህ ያልክ፣ አብረህ ፎቶ ተነስተህ ካላክልኝ አላምንም። እንግዲህ እንደዛ ላይ ሳካ ስራው በጣም ነው ያፈርኩ። እጄ ፎቶ እንነሳ ለማለት ማለት ነው። አስባችሁታል? ሰው ሲመጣ የሆነ እነሳንበዲ ይሄ ያለ ቲሸርቱን ይዞ አንዳንድ ሴት ጡቷን ገልጣ ፈርሙልኝ ይላሉ አይደለም? ለምን? ምንድናቸው እነዛ ሰዎች? ደጋግም ይላሉ። አሜሪካን ውስጥ ያሉ እነዛ ጸያፍ ሰይጣን የሚያመልኩ ቢዮንሴ ያሉ አለ ኦፊሻል ሰይጣን የሚያመልኩ ማለት ነው። እንዴት ዋላችሁ? እዚህ ካለች ጎንደር ቡርባክስ ካለች አዝማሪ በምንድን ነው የሚሻሉ? በድምፅ ጥራት ነው? ምንድን ነው የሚሻሉበት መንገድ? አረ እንዲያው ሀገር ውስጥ እንሂድና አሁን የቴዲ አፍሮ የምትሉ ሰውዬ አለ አይደለም? ከአዝማሪ ቢሆን ይለያል። ዘመናዊ አዝማሪ አይደለም። እችን ደግሞ ቆረጣትና አሰደበ ይመስለዋል። ዘመናዊ አዝማሪ አይደለም፣ አዝማሪ ነው። ታዲያ ምን ትለዋለህ? ኢንተርቴነር ምናምን ዘፋኝ ምናምን ቮካል ምናምን የሚል ስም ተው እባክህ፣ አዝማሪ ነው። እሱን ነገር እየወዘወዛችሁት እኮ ተቸገርን። እንዴት ዋላችሁ? ስለዚህ መሰረታዊ ነገር መጀመሪያ እስኪ ራሳችን ማክበር እንማር። ቅድም አንድ ነገር አነሳል አይደል? ምንድን እስኪ በሎጂክ እንጠይቅ። ለምንድን ነው ከነመፈጠር ለማያውቀኝ ሰው እንደዛ መሆኑ? ለምንድን ነው ለምንድን ነው ለእኔ ሳይሆን ለራሱ ጉዳይ ብሎ የሰራውን ነገር ለምንድን ነው ስራ ፈትቼ እማይለት እምሰማለት? የመጀመሪያው። ሁለተኛ ነገር እንዴት ነው ለራሳችን ያለን ክብር እንደዚህ የሞተ? ሳምበዲ ሲመጣ ፊርማ፣ በነገራችሁ ላይ ፊርማ ለምንድን ነው የምትፈልግ? እገሌን አግኝቸው ነበረ ይኸው ማረጋገጫ ለማለት ማለት ነው። እገሌ የሚባል የኳስ ተጫዋች፣ እገሌ የሚባል ዘፋኝ፣ እገሌ የሚባል ተዋናይ፣ እገሌ የሚባል ሳምበዲ አግኝቸው ነበረ ማረጋገጫ ይሄው ፈርሞልኛል። እና መጀመሪያ ራሳችን እንዲሁ ከመንፈሳዊነቱ በፊት ራሳችን እናክብረው። ሰዎችን ለማክበር ቢያንስ 2 መስፈርት ሊኖረን ይገባል። ከመንፈሳዊነቱ ውጭ 2 መስፈርት። አንድ ለዓለም ምን አበረከተ ያዘው። ለምሳሌ በዘመናዊ ትምህርት ሙያ ሰርቶ ለምሳሌ ማረሻ አለ አይደል?
ናላችሁ ዘመናዊ ማረሻዎች አሉ አይደለም? ወይም ደግሞ ይሄ ትራክተር አለ አይደለም? እሱን ከነ ጉዳቱም ቢሆን ከነ ሳይድ ኢፌክቱ እሱን የሰራውን ሰው ብናደንቀው ለምን ምናልባት የሚጠቅም ነገር ሰርቷል። ለዚህ ዓለም የሆነ ነገር ጠብ አድርጓል። ሌላም የሚጠቅም ነገር የሰራ ሰው ካለ ለምሳሌ ሀገር ድንበር ሲገፋ ወይም በቀላሉ ዓለም ላይ ድሃ ሀገራት ሲጠቁ፣ ለምሳሌ አሁን ኢራን እየተጠቃች ነው ያለች አይደለም? ንገሩኝ። አሁን ኢራን ፖለቲከኞቿ ጭራቆች ናቸው አውቃለሁ። ግን አንድ እውነት ተረዱ። ስለ ሀቀኝነት ነው፣ ስለ ኢራን ፖለቲከኞች አይደለም። ስለ ሁለት ነገር ነው። አንደኛ ስለ የኢራን ህዝብ እንደ ህዝብ እንዲሞት መስማማት የለብንም አይደለም? በምን ጥፋቱ ነው እሳት የሚዘንብበት? አንድ ሁለተኛ ዛሬ ኢራን ላይ ሲደረግ ዝም ካልነ ነገኛ ላይ ሲደረግ ማን ይጮሃል? እዛ ምስራቅ አውሮፓ ላይ አንድ ታሪክ አለ አይደለም? በዚህ በሁለተኛ ዓለም ጦርነት ላይ መጥተው ሳምበዲን ይዘው ይሄዳሉ፣ ይገላሉ። አይ ከኔ ጋር ምን ያገናኛል ብሎ ዝም። እንደገና ይመጡና ሳምበዲን ይወስዳሉ፣ ይረሽናሉ። አረ ከኔ ጋር ምን አገባው? ዝም። መጨረሻ ላይ እሱን ሊገሉት መጡ። ዞር ቢል የሚጮህለት የሚያድነው አይደለም፣ የሚጮህለት የለም። ለምን? መጮህ የነበረበት መጀመሪያው ሲወሰድ ነው። እንደ ሀገርም ዛሬ እዛ ሶማሌ ክልል፣ ሲዳማ፣ አርሲ፣ ባሌ፣ ወለጋ ወገኖቻችን ላይ ያ ነገር ሲደርስ ዝም ብለናል አይደለም? አዲስ አበባ ሩቅ ነው? ለአርሲ ሩቅ ነው? ንገሩኝ። ጎንደር ለሱዳን ሩቅ ይመስልሃል? ጥቆማ መሰጠህ ሆን ብዬ ነው። ጎንደር ለሱዳን ሩቅ አይደለም። ትግራይ ከድንበር ከቀይ ባህር ማዶ ላለው ሀገር ሩቅ አይደለም። ችግሩ ሲመጣ ፈጥኖ ነው። መሰረታዊው ነገር ይህንን ያልኳችሁ ማድነቅ እንኳ ካለብን ለሀቅ የቆመ ሰው ብናገኝ፣ አሁን ቼጉቬራ ሲባል ሰማላችሁ አይደል? እንዴት ዋላችሁ? ቼጉቬራ የሚባል በእውነቱ በብዙ ነገሩ አብነት ልናደርገው የሚገባ ሰው አይደለም። እንደ ሃይማኖት ትምህርት አስተማሪ ሰው አብነት ልናደርገው የሚገባ ሰው አይደለም። ግን አንድ የህይወቱን ክፍል ስትመለከቱ የተገፉ አሉ ከተባለበት ቦታ ሁሉ ሄዶ አብሯቸው ይዋጋ ነበር። ከአንድ ዘፋኝ መቼም ቼጉቬራ ይሻል ይሆናል። እንደ ሃይማኖት ምሳሌ የምናደርገው ሰው አይደለም። ኔልሰን ማንዴላ የሚባሉ ታውቃላችሁ አይደል? የሆነ ነገር በቃ ምሳሌ መሆን የሚችሉ ከሆነ እንዲያው ድንገት የሆነ ነገር ጠብ ያደረጉ እንጂ ቅሪላ የሚገፋውን አዝማሪውን ሁሉ ከኛ እንደሚበልጥ ካሰብን አሁን ይህንን ብዙ ሰው የተቀርጾ ለሚያው ሰው እንደሚረዳ ነገር አይደለም። ምክንያቱም አንድ 10 ካሴት ብሎ 5 ካሴት ብሎ ያወጣ አንድ ዘፋኝ ከኔ የሚበልጠው በምንድን ነው ጥያቄው። ከአንተ የሚበልጠው ከአንቺ የሚበልጠው በምንድን ነው? ብልጫ ከተባለ በምንድን ነው የሚበልጠው? በካሴቱ ቁጥር ነው ነው ወይ? ያ ከችሎታ ተቆጥሮ ነው? ሌላ ችሎታ አለን እኮ እኛ። ሁሉ ሰው እየራሱ ችሎታ አለው። የአንዱ አደባባይ ወጥቶ ያስጨበጭብለታል፣ የወንዱ ደግሞ እንደዛ ነው። እና እንድንጠይቅ ነው ለሁሉም። ደህና ዋላችሁ። ስለ ኢንተርቴንመንት ኢንዱስትሪ ወይም ስለ መዝናኛ ዓለም ብለን ስንል በዘፈን በለው፣ በስፖርት በለው፣ በፊልም በለው፣ በፈለግከው በለው ያሉ ሰዎችን አንድ በሎጂክ ሁለት ለራሳችን ክብር ስንል የሃይማኖቱን ጉዳይ በኋላ እንመጣበታለን። ሰዓት ለመጠቀም የቅዱሳኑን ታሪክ በመሃል እናስገባና ትምህርቱን በኋላ እንጠቀልለዋለን ማለት ነው። ያደመጣችሁ ነው? ያደመጣችሁ ነው? እሺ። አንዳንዶቻችሁ ስትጸልዩ ስለምታድሩ ድካም ይታይባችኋል። ቆማችሁ ነው የምታድሩ። እንደዚህ እጃችሁን ዘርግታችሁ ወገባችሁን ታጥቃችሁ ይታየኛል። አስበዋለሁ። ድክም ብሎ እንደዚህ በቃ 10 ሰዓት ለሰባት ተቆር የተነሳው በቃ እንዲህ እንቅልፋት ቸኮ ነው ያደርኩላል። አረ በሞቴ ጥብላ አድረ አሁን 10 ሰዓት ተነሳው ይባላል። ግን እሷን አያሳጣ መድኃኒዓለም። ዛሬ ስንት ቀን ነው? 27። ሳምንት ስንት ነበረ? 20። በ21 ታላቁ ሐዋርያ ቅዱስ አናሲሞስ ነበረ። አናሲሞስ ባሪያ ነበረ፣ የተሸጠ ባሪያ ማለት ነው። በእናንተ እንግሊዝኛ ቲፒካል በዚያ ነገር ውስጥ የነበረ ባሪያ ነበረ። በባርነት ሲኖር
ወንጌል እየሰበከ ቅዱስ ጳውሎስ ሮም ደረሰ። ከዚያ ሮም ላይ ቅዱስ ጳውሎስ እያስተማረ ይሄ በባርነት ተሽጦ የነበረ አናሲሞስ ትምህርቱ አልገባውም፣ ምንም አልመሰለውም፣ ትኩረትም አልሰጠውም። የእሱ ጌታ ገዢው ፊልሞና ይባላል። እሱ ግን ትምህርቱ ገባውና ክርስቲያን ሆነ። ከዛ ለአገልግሎት ጉዳይ ይዞት ወደ ምን ይሄዳል? አስባንያ ወደሚባል የሮም ግዛት ነው። እሱም ወደዛ ይዞት ይሄዳል። በአስባንያ እያሉ ሲያየው የእሱ ጌታ ፊልሞና ሀብታም ነው በጣም፣ ግን ገንዘቡን እንዲሁ ከቁም ነገር አይቆጥረውም። ለምን? ክርስቲያን ሆኗል። እንዴ እኔ በባርነት ስንት መከራን እያየሁኝ ለምንድን ነው ብሎ ያለውን ገንዘብ የሚችለውን ያክል እምሽክ አድርጎ ሰርቆ እልም ወጥቶ ያን የሰረቀውን ገንዘብ ሂዶ እሱ ዝናናበታለሁ እኖርበታለሁ ብሎ ነው ሄዶ ለመኖር የመረጠው ስፍራ ተመልሶ ወደ ሮም ነው ሄደ። ምክንያቱም ወደ አስማንያ ስለሄደ ሮም ላይ ሄዶ ያችን ገንዘብ እበላለሁ እጠቀምባታለሁ ሲል ማንን ያየዋል? ቅዱስ ጳውሎስን። መጀመሪያ ሲን ለመምህሩ የእሱ ጌታው የገባው ትምህርት የዛን ጊዜ ሳይገባው ሮም ሲመለስ የቅዱስ ጳውሎስ ትምህርት ገባው። ያን ሁሉ ገንዘብ ለድሃ አካፍሎ ቅዱስ ጳውሎስ እንደገና ተከተለው፣ የተሰረቀም ቢሆን አካፍሎ ተከተለ። ከዛ በአጭር ጊዜ በጣም እዝነ ልቦናው የተከፈተ ልክ ከሴቶች ቅድስት ልድያ እንደምትባለው የልድያ ልብ እንደከፈትከው በመዝሙር ከወንዶች ደግሞ ለየት ያለ ነበረ። ያዳምጣል፣ ይገባዋል። ጥሩ ክርስቲያን ሆነ። ኧረ ምን ጥሩ ክርስቲያን ብቻ ለክህነት በቃ። የሚገርማችሁ ሁልጊዜ ግን ቅዱስ ጳውሎስ አናሲሞስን ሲያየው አዝኖ ነው የሚያየው። አንተ የኔ ልጅ ምን ሆነ ነው ይለዋል። እኔ አላዘንኩ ማን ይዘን? ለምን? እኔ ሌባ ነኝ፣ እኔ ሰርቄያለሁ። እኔ ያኖረኝ የነበረውን ጌታዬን ፊልሞናን ክጄዋለሁ፣ ሰርቄዋለሁ። ዛሬ እኔን ሲያስበኝ እኔ እዚህ የክርስቶስ ባሪያ ነኝ እላለሁ። እዚያ ግን እሱ በሌብነት ነው የሚያውቀኝ። እኔ ያላዘንኩ ማን ይዘን አለው። ለዚህ ሰረ ችግር የለውም ናበል ልላክ አለና ደብዳቤ ጻፍ አደረገ። እቺ ደብዳቤ የቅዱስ ጳውሎስ መልእክት ወደ ፊልሞና አንዲት ምዕራፍ ያላት ናት። አንዲት ምዕራፍ ብቻ። ናስተበቋከ በእንተ ወልደ አናሲሞስ ዘወለድክዎ በመዋቅይቴ በሮም ታስሬ መከራ ስቀበል በስራቴ በመከራ የወለድኩትን አናሲሞስን ትቀበለው ዘንድ እኔ ማልድሃለሁ፣ ለምንሃለሁ። ዕዳም ካለ የሚከፍልህ ለእኔ አድርገው፣ እኔ ከፍልሃለሁ። ትናንት እንደምታውቀው አይነት ሰው አይደለም። ዛሬማ ቸረረኛ መልካም አገልጋይ ሆኗል። ለእኔም ለአንተም ለቤተክርስቲያን የሚጠቅም ሆኗል። ተቀብለዋለሁ። ፊልሞና ያን ተቀብለው ደብዳቤውን ያቺ ደብዳቤ ለእኛ እስካሁን ድረስ በቤተክርስቲያን ስናነባት እንኖራለን። ከ35 የሐዲስ ኪዳን መጻሕፍት መካከል አንዷ እሷ ናት። አናሲሞስን ተቀብሎ አላምን አለው። አይ አናሲሞስ አቤት፣ የወሰድከው ገንዘብ ወዴት ገባ? ለድሃ አካፍዬዋለሁ አለ። አይ ታዲያ ድሃ ነህ፣ አገልግለኸኛል፣ ገንዘብ ልስጥህ እንጂ አለው። አይ እኔ በጌታዬ በኢየሱስ ክርስቶስ እንደ ሀብታሙኛለሁ አልፈልግም አለው። ቅዱስ ጳውሎስን ሲያገለግለው ኖሮ መጨረሻ ላይ ወደ አንድ ደሴት አግዘውት እዚያም አስተምሮ ብዙ መከራ ተቀብሎ ጭኑን ተሰብሮ ብዙ ተሰቃይቶ በሰማዕትነት አርፏል። ምን አላችሁ? ቅዱስ አናሲሞስ ሐዋርያት በሲኖዶሳቸው በ3 አንቀጽ አወሱት አይደል? ምን አሉት? ቸር እረኛ ብለው አመሰግኑት። አይ አስባችሁ እንዴት ዋላችሁ? ባሪያ አገልጋይ፣ ለሰው የተሸጠ ባሪያ ነበረ። እንደገና ደግሞ በስርቆት የሚታወቅ የነበረ ሰው፣ ኋላ ግን በሐዋርያት ጉባኤ ምን ተብሎ ተመሰገነ? ቸር እረኛ፣ መልካም እረኛ ተብሎ። ታዲያ አናሲሞስ የሚባል አንድ ፕሮቴስታንት ኢትዮጵያ ውስጥ ነበረ። ለመጀመሪያው ጊዜ መጽሐፍ ቅዱስን ወደ ኦሮምኛ የተረጎመው ማለት ነው። በእርግጥ መናፍቅ ነው፣ ግን ወደ ኦሮምኛ ለመተርጎም መሰረቱን ስለጣለ በኢትዮጵያ ታሪክ ውስጥ ስሙ ይጠራል። አናሲሞስ የሚባል ኦናሲሞስ ይሉታል። በውጭ ያው ፕሮቴስታንቶቹ ከውጭ ያወጡለት ስም ስለሆነ የተፈጥሮ ማለት የእናት አባት ያወጡለት ስም አይደለም። በኋላ ያው ፕሮቴስታንት ሲሆን ያወጣለት ስም ነው። ግን እኛ አናሲሞስ የሚለውን ስም እናከብራለን፣ እናገናለን። በረከቱን ያሳደረብን። የዚያን ቀን አባታችን አባ ገብርኤል የሚባል ከግብፅ ፓትሪያርኮች ለየት ያለ ታሪክ ያለው ነው። አንድ ሰው ሊቀ ጳጳስና ሲሾም ሲመነኩስ የእድሜ ደረጃ ያስፈልገዋል። እና ዋላችሁ? እንዴት ዋላችሁ? እድሜ ያበስላል። ለዲቁና እንኳ ስንት ነው? የዲቁና እድሜ ስንት ነው? መጽሐፍ የሚለው 25። ብዙዎቻችን በጣም ልጅ ሆነን ያመጣ ነው። ግን 25 ዓመት ለምንድን ነው 25 እንዲሆን የሚያስገድ? ከዛ በፊት በቅቶ ቢገኝ ጳጳሱ ቢያምንበት ሊሾመው ይችላል። ነገር ግን ያቺ እድሜ የተፈለገችበት ምክንያት
ሀተታውን ትተን ማስተዋል እንዲጀምር ነው እኮ። ገና ህፃናቱ ነው በነገራችሁ ላይ የሚያሳዝነኝ ነገር፣ በተለይ አሜሪካና መሀል ሀገር አካባቢ ገና ንፍጣቸውን ሳይጠርጉ ዲቁና ይሰጧቸዋል። ለምንድን ነው ሲባል እንዳይጠፉብን። የቤተክርስቲያኑን ወዝ የቤተክርስቲያን ወዝ ለመለመድ እኮ ዲቁና አያስፈልገውም። እንደዚህ ብለው ቤተ መቅደስ ማስገባት፣ ከዛው መቅደስ እንዳሉ ጌይ መሆን፣ ግብረ ሰዶማዊ ከነ ዲቁናቸው ቤተ መቅደስ በልጅነት አስገብቷቸው ሳያስተምሩ። በነገራችን ለሰው ትዕቢት ትሰጡታላችሁ። እድሜው ሳይደርስ ሳይማር ሳያስተውል ግራ ቀኙን ሳይለይ ወስደ ቤተ መቅደስ ዲቁና። ማስተዋል ይገባል። እድሜ ጠቃሚ ነገር ነው። አንድ ሰው በዘመናዊ ዩኒቨርሲቲ በመንፈሳዊ ጉባኤ ቤት ገብቶ ከሚማረው በላይ የሚያስተምረው ምንድን ነው? እድሜ ነው። ለዛ ነው ሽማግሌ ሲናገር ፕሮፌሰርም ቢሆን ዝም ብሎ ማዳመጥ አለበት። የአራት ጉባኤ መምህር ብትሆንም ዝም ብሎ ማዳመጥ አለበት። እድሜ የሰጠው ነገር ነው። በእርግጥ እድሜ የማያስተምረው ብዙ ደግሞ ጅላጅል አለ። እሱን ትተን ማለት ነው። ይሄ ቅዱስ አባት አባ ገብርኤል በረሃ በምናኔ ካለበት ወስደው ጥንት ዘመን ታውቃላችሁ፣ ጳጳስ የሚሾም ሰው ከምንድን ነው? ከከተማ ነው? ንገሩኝ። አይደለም። ከየት ነው? ከበረሃ ነው ሾሙት። ነገር ግን አንድ ትልቅ ችግር ነበረ። እድሜው ገና ልጅ ነው። ልጅ ነው ስላችሁ 20-30 አይደለም፣ በአርባዎች ውስጥ እና በንጽህና በቅድስና የሚኖር ሰው ቢሆንም ፍትወት እንስሳዊት አለችበት። አስባችሁታል? በነገራችሁ ላይ ሰው ከጵጵስና ደረጃ ደርሶ ከሴት ፊት መቆም ሲያቅተው፣ ምክንያቱም ሰው ከተሾመ ሴት አላገኝም ወንድ አላገኝም ማለት አይችልም አይደል? ግድ ነው። ባርከኝ ብሎ ሲመጡ ግዴታ ነው። በነገራችሁ ላይ በጣም ከሚከብዱት ነገሮች አንድ ትልቅ ሰው ምን አሉኝ፣ ከሰው ልጅ ፈተናዎች መካከል መጥፎ አሉ ያ ሰው የፈለገ ጸጋ ላይ ቢደርስ ድውያንን ይፈውሳል ከተባለ ሰይጣን ያን ሰው ቀጥታ የሚዋገው በዝሙት ነው ይላሉ። ለዚያ ነው ብዙ ጊዜ አባቶቻችን ተአምር ከማድረግ የሚሸሽ ውዳሴ ከንቱ ለመሸሽ ብቻ አይደለም። ለምን? ውዳሴ ከንቱ ተከትላ የምትመጣ ውዳሴ ከንቱ ምንድን ናት? ዝሙት ናት። እና ምን አሉኝ፣ አንድ ቀን አሉኝ አንዲት ሴት መጣች። እባክህ አሞኛል አለች። ጸበል ተጠምቂያል? የለም እሱ ነው የሚያጠምቁኝ ብላ ከፊቴ ላይ ልብሷን ልትወልቅ ሸሸው አሉት። ትልቅ ሰው ናቸው። ስማቸውን መጠራ ታውቋቸዋላችሁ። እና አላምን አሉኝ፣ እንዲህ ካለ ነገር ተጠንቀቅ። ምናልባት በትዳር ውስጥ መግባት እንኳ እንዲህ ካለ ነገር እንዳትጠነቀቁ ሊያዘናጋችሁ አይገባም። ወንድ የሴትን ሴት የወንድን አካል ከማየት ራሱን ማቀብ አለበት። እና የቅዱስ ሰው ከተማ እንዴት አድርጎ የቻለው? ቢጾም ቢጸልይ ቢሰግድ ምንም ለውጥ የለውም። ስለዚህ ምን አደረገ? ለስራ ስትፈልጉኝ ብቻ ጥሩኝ ብሎ ገዳም አስቄጥስ ሄዶ ገባ ጥንት። ስለዚህ ለአንድ ቀን ወይ ለሁለት ቀን ይሄድና የሚፈልጉትን ነገር አደራርጉላቸው ሮጦ ተመልሶ ገዳሙ። ግን ያቺ 1-2 ቀንም እሳት ሆነችበት። የማይችል ሆነ። ከአቅሙ በላይ ሲሆንበት ምን አደረገ? የፕትርክና ቆቡን አክሊሉን አውጥቶ አስቀመጠ፣ ልብሱን አውልቶ አስቀመጠ። ያን የምንኩስና ልብሱን ለበሰ፣ ወገቡን ታጠቀ፣ ቀጥ ብሎ ወደ በረሃ ገባ። ሲዞር አንድ በዓት ታገኘ። አንድ ሽማግሌ ባህታዊ ከእግሩ ወደቀ። ሄዶ አባቴ ይቅር በለኝ፣ ትቼው እንዳልሄድ በመንጋው ላይ ተሾሜያለሁ፣ ለተኩላ እንዴት አድርጌ ትቼው ልሄድ? እንዳልኖር ደግሞ ጨነቀኝ፣ እንዴት ላድርግ? ብጾም ብጸልይ ብሰግድ እምቢ አለችኝ። እቺ ፍትወት እንስሳዊት አልጠፋ አለች አለ። ልጄ እንደሱ አይደለም፣ የያዝከው መንፈሳዊ ግብር ቀጥል። ነገር ግን አንድ ነገር ጎሏል፣ እሷን ጨምርባት። ምን አለው? የትትና ስራ። ምን የመሰለ አለው? እንዲህ የመሰለ ራስህን አዋርድ በሰው ፊት አለ። እሺ አለ፣ ሄደ። ቀን የጵጵስና ልብሱን ለብሶ ይውላል። ልክ ሊመሽ ሲል ያን ያውልቅና ቆሻሻ ልብስ ይለብሳል። እየዞረ የመነኮሳትን ቤት ይጠርጋል፣ ውሃ ይቀዳል። ከሁሉ የከፋው ግን መጸዳጃ ቤታቸውን ያጸዳል። 2 ዓመት ሳይታክት እንደዚህ አድርጎ ያቺ ፈተና እልም ድርግም እልም ያርጋት መድኃኒዓለም። ብዙ ሰው ፈትናለች። መነኩሴውን አዋርዳለች፣ ባስንም አዋርዳለች፣ እንትናንም አዋርዳለች። ችግር ነው አይደል? በአደባባይ ሰው የማይገባ ታዲያ ምን የሚል ነገር መጣ? አሁን በቅርብ ዘመን ክህነት እኮ ተቀቦ ነው፣ የሚፈርስ ነገር አይደለም ይላል መድኃኒዓለም። አላህን ያፈርስ የሚፈርስ ነገር አለ። በደንብ ነው የሚፈርስ። ደህና ዋላችሁ? እንዴት ዋላችሁ? አንድ ክርስቲያን አንድ ታዳጊ ሕፃን ወይም አንድ ትልቅ ሰው አምኖ ሲጠመቅ የሥላሴ ልጅነት ያገኛል። ንገሩኝ። ከዋና ከመንፈስ ቅዱስ ተወለደ፣ ቅባ ሜሮን ተቀባ፣ ቅዱስ ሥጋው ክቡር ደሙን ተቀበለ አይደለም?
ቢክድ ያ ነገር ይጠፋል አይጠፋም? ይቀማል አይቀማም? እና ታዲያ ጥምቀት የምትቀማውን ክህነት አይቀማም ብለህ ታስተምራለህ? አያፍሩም። በነገራችን ላይ በጣም ከሚያስገርሙ ነገሮች አንዱ ከሴቶች ዘንድ ደግሞ ከአንድ ሴት መጽናት እኮ አንድ ነው። እንዲሁ አንዳንድ ጊዜ እንዲሁ በዛ ባፈረሱበትን መቆም እኮ አንድ ነገር ነው። እንትን ብሎ ካሜራ ይዛ እየቀረጸችው እያየ ማለት ነው። አረ ነውሬን አትቅረጭብኝ አይልም። በነገራችሁ ላይ የብዙ ሰው ነውር እኮ በየሞባይሉ አለ። አንዳንዱ ለቤተክርስቲያን ክብር ሲባል ነው የማይለቀቅ እኮ። የብዙ ሰው ነውር አለ እኮ በካሜራ ተቀርጾ፣ ያለ እውቀታቸው አይደለም እያወቁ የተቀረጸ ነገር እና እቺ ዝሙት ሰዎች አለ አቅማቸው ለምንኩስና፣ አለ አቅማቸው ለጵጵስና፣ አለ አቅማቸው ለክህነት ይበቁና ከዛ ደግሞ ያገኙትን ነገር ጥርግ አድርገው ይበሉና ጾም የለ፣ ጸሎት የለ፣ ትትና የለ፣ ትዕግስት የለ፣ ስግደት የለ። ይኸው ልበል የለበት ምን ይመጣል? ያቺ ፍትወት እንስሳ ቤት ካች ያገኘውን ሰው ና ሴት ነው ወንድ ነው መነኩሴ ነው ምናምን የለም። አይጣል እኮ ነው። ትሰማላችሁ በየኢንተርኔቱ አይደለም መነኩሴውና ልጆች አዝለው ምናምን እና እንደዚህ ቅዱስ ሰው ታግለው ካላሸንፏት አባቶቻችን ምን ብለዋል? የጾር ዝሙት ሲነሳባቸው ገዳም ውስጥ ምንድነው የሚያደርጓቸው? እስኪ ነው የሚያውቁ ጎበዝ። ገዳም ውስጥ ነው የዝሙት መንፈስ ሲያስቸግራቸው መነኮሳትን ምንድነው የሚደረግ? ይታሰራሉ ከግንድ ጋር ግጥም አድርገው በቃ ሲሉት ጩሁ፣ በቃ ጩሁ እንደፈለግኩን። አንዳንድ ሰው አይገባውም ከወንድ ገዳም ሴቶች አይገቡም ሲባል አይገባውም። አሁን ገባችሁ? እንኳን ሴት ሰው ሴት እንስሳ አይገባም ሲባል ገባችሁ? በሴት እንስሳ የተዋረደ ስላለ ሰው ቢያጣ በእንስሳ ክብሩን ይጣላል። በእንስሳ ለዚያ ነው ሴት እንስሳ እስከ መከልከል። ከሴት ወንድም አይገባው፣ ከሴት ገዳም ወንድ አይገባም፣ ከወንድ ገዳም ሴት አይገባም። ዛሬ ግን እንደምታዩት ነው። ገዳማት ምን ይላሉ? ኑ አክብሩ፣ ኑ ክብረ በዓላችን ደርሷል። በነገራችሁ ላይ በገዳም ስርዓት ታቦት ወጥቶ ውደት አይደረግም፣ ከበሮ አይመታም። በጣም ጸያፍ ነው። ደጋግሜ ተናገር ያለው ምን ይፈልጋሉ? ምን ይፈልጋሉ? በቃ ገንዘብ ይፈለጋል። ገንዘቡ የሚመጣ ደግሞ ከማን ጋር ነው? ከጥቁር ራስ ጋር። ህዝቡ እኮ ትንሽ ትምህርት ቢወስድ ጥሩ ነበር። ገዳም የማን ነው? የመነኮሳት በሉ። ገዳም የማን ነው? ዓለም የማን ነው? የህዝባውያን። ዓለም የማን ነው? አዎ የጥቁር ራስ የኛ ነው። አያችሁ፣ መነኮሳት እዚህ ሲመጡ ይነቀፋሉ፣ ይመሰገናሉ፣ ይነቀፋሉ። እኛ ገዳም ስንሄድ እንነቀፋለን፣ እንመሰግናለን፣ እንነቀፋለን። ቦታችን አይደለም። በቀኝ አቁማቸው በረከታቸውን ያሳድርብን። የቅድስና ህይወት የመሩት ከፍጹምነት ማዕረግ ደርሰው ካረፉ አባቶቻችን በዘመናችን ከደረስንባቸው አንደኛው የጠራ ገዳሙ አባ ኃይለማርያም ናቸው። ይችን ቃል በቃል ከረፍታቸው ፊት አስተምረውኛል። መነኩሴ ገዳም ከተማ ሲመጣ እንደሚነቀፈው ሁሉ ጥቁር ራስ ገዳም ሲሄድ ይነቀፋል። ምናልባት ጥቁር ራስ ገዳም ሊያስኬድ የሚችለው 3 ምክንያት ነው ይላል አባቶቻችን። እንዴት ባላችሁ? አንድ ለአንድ ቀን የገዳሙን በረከት ለመሳተፍ አይደል? ለአንድ ቀን ሄዶ ያውም ከገዳሙ በአፋ የእንግዳ ቤት ተዘጋጅቶ ለተዛኑ አርፎ የሚመጣ። እንዴት ባላችሁ? ሁለተኛ ገዳሙ ፈልጌሃለሁ ና ብሎ መልእክት ሚልክበት ለስራ ጉዳይ ማለት ነው። እንዴት ባላችሁ? ለስራ ጉዳይ። ሁለተኛ። ሶስተኛ በቃል ኪዳኑ ምክንያት ስለት ካለበት እዚያ ለመቀበር ሰውየው በቆሙ ሳይሆን ምኑ ነው የሚሄድ? እንዴት ባላችሁ? ዛሬ የእንታ ተሾመ 6 ወር ናቸው አይደለም? ዛሬ 6 ወር መታሰቢያ ተደርጓል። አባታችን የእንታ ተሾመ በሕይወት እያሉ የት ቅበሩኝ አሉ? ዋልድባ። ስለዚህ ቃላቸው አብነት ተደርጎ የት ነው የተቀበሩት? ዋልድባ። እና ሶስተኛ እንደዛ ሊል ይችላል። ከዛ ውጭ ምን ሊደረግ ነው ገዳም የሚኬደው? እሱን ማስተዋል ይገባናል። እግዚአብሔር የአባ ገብርኤልን በረከት ያሳደረብን። እነ አባ አካክዮስ፣ እነ አባ ዘካርያስ የኢትዮጵያ ጳጳስ የነበሩት አባ ገብርኤል፣ ሌሎችም ቅዱሳን ነበሩ። በ22 አባታችን ቅዱስ ማሩና የሚባሉ ቅዱስ ሰው፣ አባታችን አባ ቡላ የፋርስ ሰማዕታት፣ ፋርስ ፐርሺያ የዛሬዋ ኢራን
በጣም ብዙ ቅዱሳን ሰማዕታትን አፍርታለች። ከታላቁ ሊቀ ሰማዕታት ከቅዱስ ጊዮርጊስ ጀምሮ ከነ ቅዱስ ያዕቆብ ዘግሙድ ከነ ቅዱስ መርምህናም ጀምሮ ብዙ ሰማዕታትን አፍርታለች። ፍልሰታቸው የዚያን ቀን በአባ ማሩ ናቸው። በ23 ተገናኝተን ነበረ። ሰማዕቱ ቅዱስ አውሳቢዮስ፣ ቅዱስ አውስግኒዮስ፣ ቅዱስ ፖሊካርፐስ፣ ቅዱስ ሄሬኔዎስ፣ ቅዱስ ጊዮርጊስ ሊቀ ሰማዕታት እነዚህ ሁሉ ዓመታዊ በዓላቸው ነው ብለን አስበናል። በ24 የካቲት 24 ታላቁ ጻድቅ ኤጲስቆጶስ አጋቢጦስ ነበረ። ዳዊት የተናገረውን ይዘን ሁል ጊዜ በየዓመቱ እንዘክር የለ። ቅዱስ ዳዊት ምን አለ በመዝሙር 101 እስመ ሐመደ ከመ እክል ቀማይኩ፣ አመዱን እንደ እህል ምን አልኩት ቃምኩት በላሁት፣ ወስቴኒ ምስለ አንብየ ሰተይኩ፣ መጠጤንም ከምን ጋር ጠጣው ከእንብየ ጋር ከእንባዬ ጋር ጠጣው። ገጸ መቅሰፍተ መዓት ካለ እሱ ለትሩፍ ነው የሚጠቀስ። ይሄ ቅዱስ ሰው ለየት ያለ ገድል አለው አይደለም? አባቶቻችን ገድሉ 3 ነው ብለዋል። ዋናው ገድሉ 1 እንቅልፍን ይታገል ነበር። የመነኩሴ ጠላቱ ምንድን ነው አሉ ገዳመ አስቄጥስ ላይ። መልሱ ምንድን ነው? ሆዱና እንቅልፉ። እንዴት ዋላችሁ? በረሃ ላለው መነኩሴ ነው የምናወራው። ከተማ ላለው ጠላትም የለው። ጠላቱ ማን ነው? ራሱ። ከተማ ለሚኖር መነኩሴ ሌላ ጠላት የለውም። ጠላቱ ማን ነው? ራሱ ነው። ራሱ ለራሱ ጠላት ነው። ገዳም ላለ መነኩሴ ግን ጠላቱ ምንድን ነው? ሆዱና። እንዴት ዋላችሁ? እኔ አንዳንድ ጊዜ ለምሳሌ ዜና አበው ላይ እንደዚህ የሚል ታሪክ አለ። አንድ አባት ከብዙ ዓመታት ጽኑ ገድል በኋላ ትምክህት መጣባቸው። በገድሌን የሚበልጠኝ ማን አለ አሉ። የእግዚአብሔር መልአክ መጣና ትዕቢት ጥሩ አይደለም፣ አንተን የሚበልጥ ላሳይ ትፈልጋለህ አለው። ከገዳምማ ባሳይ ተስፋ ትቆርጣለህ። ሂድና ከተማ ጎመን ሻጭ አለ ለገበያ ላይ ሂድና እሱ ይበልጣል ብሎ አለችው። እኔን ጎመን ሻጭ ሸቃጭ ነጋዴ ይበልጠኛል? እንግዲህ ሂድና አይ ምን አላቸው። ወረዱ፣ አገኙት። ጎመን እየሸጠ አገኙት። ከዛ ጎመኑን ሽጦ ሲጨርስ ሰላምታ ሰጡትና ማረፊያ ይኖርሃል እንግዳ ታሳድረኛል አሉት። እሺ አባቴ ኑ እንሂድ እንደር አላቸው። እቤት ከገቡ በኋላ ምግብ ሲያቀርብላቸው አይ ከምግቡ በፊት እስኪ ልጠይቅህ፣ ምንድነው መልካም ስራ እግዚአብሔር የወደደልህ አሉት። ኧረ እኔ መልካም ስራ የለኝም ምንም ነገር የለኝም አለ። እባክህ እግዚአብሔር ልኮኝ ነው በግድ ንገረኝ ብለው አሉት። እንዴት ዋላችሁ? በግድ መናገር አለብህ። እግዚአብሔር ልኮኛል ንገረኝ አሉት። አሰባሰበና አንዲት ነገር አለችኝ፣ አሁን ጎመን ነው የምሸጥ እና ጎመኔን ስሸጥ ውልና 2 ዳቦ ገዛለሁኝ። ቃሪውን ገንዘብ እንግዳ ካለ ለእንግዳው፣ እንግዳ ከሌለ ለድሆች አከፋፍላለሁ እንጂ ከቤቴ ከ2 ዳቦ በቀር የሚያድር የለም ይሆናል። ምን ቢል ጥሩ ነው? ሌላ ነገረኝ፣ በዚህ አትበልጠኝም፣ በዚህ ልትበልጠኝ አትችልም፣ ሌላ ነገረኝ አሉት። ኧረ ሌላ የለኝም አለችው። ዝም ብለህ ንገረኝ አሉት። አንዱን ነገር አመጣላቸው። ሁልጊዜ ጠዋት ስነሳ አለቅሳለሁ፣ የከተማውን ሰዎች በሙሉ ያቸውና ጌታዬ ሆይ ይሄ ሁሉ ሰው ወደ ገነት ይሄዳል፣ እኔ ግን ወደ ገሃነመ እሳት መሄድ ነው ብዬ አልቅሼ እወጣለሁ። ማታ ስገባ እንደገና አሁንም የከተማውን ሰው አየዋለሁ፣ ጌታዬ ይሄ ሁሉ ሰው ወደ ገነት ሊሄድ ነው፣ እኔ ወደ ገሃነመ እሳት እያልቅሼ ገብቼ አድራለሁኝ። በቃ በዚህ ትበልጠኛለህ ማለት ይባላል። ለምን መሰላችሁ? የዛ ከተማ ሰው በጠዋት ጠብ፣ በማታ ስካርና ዘፈን ብቻ ነው ስራቸው። እንዴት ዋላችሁ? አስባችሁታል? ጧት ምንድን ነው? ጸብ፣ ክርክር ነው የሚወዱት። ማታ ማታ ደግሞ ዘፈንና ስካር ነው። በዚህ ትበልጠኛል፣ ይሄ ነው ተግሳጹ ብለው እሱ ቅዱስ ሲሆን የተባረከ ሕይወት ሲኖር ራሱ እንደምን ቆጠረ አስባችሁታል እንዴ? እኛም አምኖ እንደዚያች መነኩሴ ነው። በቀደም ለዚያ ደግ ሰውዬ መጥቶ እየነገርኩት እየሳቀ ነበረ። እኛን ጻድቃኖቹን የምድራዊ ሰዓት አስቡት። ሰንበት ትምህርት ቤት 5 ዓመት 10 ዓመት መማር እንኳ ክንፍ የሚያስበቅል የሚመስለው ሰው አለ አይደለም? ብታውቅበት አዎ ሊያስበቅል ይችላል። ግን በሰንበት ትምህርት ቤት አልፎ እንኳን ክንፍ ያበቀለ እንጃ ክንፍ ያበቀለ ሳይሆን ቀንድ የሚያስበቅል ነው የምናውቅ። ግን ደግሞ ሰንበት ተማሪዎች ቅር እንዳይላችሁ፣ ቅር ቢላችሁም የራሳችሁ ጉዳይ ነው። አያያዙን ስላላወቅንበት እኮ ነው የማዘዝ። ዝም ብለህ ተሰብስበህ መዘመር እኔ በሞቴ እንዲያው መዝሙር የሌለበት ቀን ቢኖራችሁ እኔ ደስታዬ ነው። እዚህ እንኳ ጎበዞች ናቸው። ሲጦር አያቸዋለሁ። ምቅንያ አጥንተዋል፣ መሐረና አበባ አጥንተዋል። እንደዚያ
ጥሩ ነው ደግሞ ይደነቃል። አንዳንድ ጊዜ ሁልጊዜ ወቀሳ ጥሩ ስላልሆነ ማለት ነው። እና ለሁሉም አባታችን አጋቢጦስ ምን ነበር አንድ ትልቁ ገድሉ ምንም መታገል። አባታችን አርሳኒዎስ ምን አለ? ለአንድ መነኩሴ ስንት ሰዓት መተኛት ይበቃዋል አለ? 1 ሰዓት። መነኩሴ 1 ሰዓት በላይ እንዳይተኛል። ኋላ ግን አይ ይሄማ የፍጹማን ስራ አይደለ ብሎ ለአባ ጋርጌ እግዚአብሔር መልአክ ምን አላቸው? ከ3 ሰዓት በላይ እንዳትተኛ ብሏቸዋል። እሱን እንድናስተውል ነው። ሁለተኛ ገድሉ የዚህ ቅዱስ ሰው በዚያ ገዳም ያሉ አባቶችን አረጋውያንን ክፉ በጎ ሳይል ያገለግላቸው ነበር። ታዲያ ሲያገለግል ሲታዛቸው ምን እያለ ነው? ወይቤሎሙ አጋይስቴ ጌቶቼ ነበር የሚላቸው። ለናላችሁ ጌቶቼ ምን ልታዘዝ? እነሱን እንደ ጌታ እራሱን እንደ ባሪያ ይቆጥር ነበረ። ወጥቶ ወርዶ ያገለግላቸው ነበረ። ሁለተኛ ገድሉ እሱ ነው። ሶስተኛ ገድሉ እራሱን ለመግራት ምን አደረገ? ለመነኮሳቱ ምግብ ሲያዘጋጅ ለአባቶች እሱ ነው ተግባር ቤትን የሚሰራና ሽምብራውን ይከካዋል። ከዛ ገለባና እህሉን ይለየዋል። እህሉን ሰርቶ ለነሱ ያቀርብና እሱ ምን ይመገባል? ገለባውን ይበላ ነበር። ከዛ አይ አስቡት እንግዲህ ገለባ በልታችሁ ታውቃላችሁ እንዴ? አንተ ጭራሽ ደግሞ ከብት አረከነ ነው የምትሉ። በነገራችሁ ላይ ገለባ ምግብ እንደሆነ አታውቁም? ፋይበር ይላል ደግሞ የዘንድሮ ሳይንስ። ድሮ ምን ይለ ነበረ? ይሄ ሸለፈቱን አትብሉት አይደል እንደሚባል ሽፋኑን ተውት ሲሉን ቆርቶ፣ አሁን ደግሞ አረ የለም ፋይበር ያስፈልጋል። ፋይበር ያለው ምግብ ብለን እና ፋይበር ሲባል ይሄ ትልቁ ሮቶ ላይ ፋይበር የሚል ጽሑፍ አለ አይደል? ፋይበር ያለው ምግብ ብሉ ይሉናል። አሁን ደግሞ የገብስ ቆሎ፣ የገብስ ዳቦ፣ ገብስ እንዳልተናቀች ዛሬ የገብስ ዳቦ ብሉ ይባላል። ፋይበር ይልሃል። ገለባውን ብላው እያለ ነው አይደለም? ገለባውን አትተው፣ ገለባውን ብላው እያለ። ይሄ ቅዱስ ግን ገለባውን በዛበት ጣፈጠ። ሲለመድ ሁሉም ይጣፍጣል። አታውቁም? ይጣፍጣል። ኋላ ምን መጨመር ጀመረ? ገለባው ላይ አመድ አሲድ ነው አይደለም? ያንን ለውሶ ይመግበዋል። ጨጓራውን ያንጣጣዋል፣ እንቅልፍ ይነሳዋል፣ ሲተጋ ያድራል። ታዲያ እንደዚህ በብቃት እያለ ብዙ ታምራት ሲሰራ በዲዮቅልጥያኖስና በመክስሚያኖስ ዘመን የነበረ አንድ አረመኔ ዝናውን ሰማና ይሄ አንተም አታስፈልገኛለህ ወስዶ የሰራዊት አለቃ አድርጎ ሾመ። በዚያ እነዚያ ቅድስናው የሰራዊት አለቃ ሆኖ ህዝቡን በፍትርት ሲያገለግል ኖሮ ቀን ቀን ሲዳኝ ሲፈርድ ሲተች እየዋለ ሌሊት ሌሊት ሲጋደል እያደረ ዲዮቅልጥያኖስ ጠፍቶ ቅዱስ ቆስጠንጢኖስ ሲሾም ጌታዬ ኧረ ከዚህ ዓለም ማመልጥበት ነገር አምጣልኝ እባክህ፣ እንዲህ ያለውን ኃላፊነት ትቼው ቢሄድ ሰው ጎዳለሁኝ እባክህ እያለ ሲለምን አንድ የታመመ የቆስጠንጢኖስ ዘመድ ነበር የቅዱስ ቆስጠንጢኖስ እና የሚያድነው ቢያጣ ኧረ አጋቢጦስ ይፈውሳል አሉት። እኔ ደግሞ ደህና ነገር ብላችሁ ደግሞ አጋቢጦስ ትሉኛለች። እሱ የወታደር አለቃ እንዴት አድርጎ ድውይ መፈወስ ይችላል? አይ ወዴት አውቀው፣ እንዴት ዋላችሁ? ወዴት አውቀው። ምናልባት እኮ በዚህ በቆሻሻው ፖለቲካ ውስጥ እኮ ቅድስና ያለው ሰው ሊኖር ይችላል። በነገራችሁ ላይ መጠርጠር ደግ ነው። ከዛ ደግሞ ትሄድና አሁን ዝም የሚኒስተር ሊስት ታወጣና ይሄ ይሆን ይሄ ሊሆን አይችልም ትላለህ። እነዛ እንዳትሉ ሊኖር ይችላል። ግን አንድ የሰማሁትን ነገር ልንገራችሁ። የሆነ ወጣ ያለ አንድ ስፍራ ነው፣ የገጠር ቤተክርስቲያን ነው እና አንድ ሰው ሲቆርብ ታየ እና የቆረበው ሰውዬ በሚኒስተርነት ደረጃ ያለ ሰው ነው። እንደ አረመን የሚታይ ሰው ያስገርማል። እና ምን ሆነ ሲባል አይ መሀል ሀገር የሚያስቆርበኝ አላገኝም እንደ ክፉ ስለሚሆን እንደዚህ አይነት ነገር ሰምቼ ገርሞኛል። አይ አይጠፋም ብዬ ነው። ሰዎችን ሰምተው ደግሞ ማን ብሎ እንዳይመረምሩት። እንዴት ዋላችሁ? ከዛ ተጠራ። ቆስጠንጢኖስ ነገሩን ሰማ፣ ወስዶ አድነው አለው። ጸሎት አድርጎ አዳነው። ደስ ስላለው ቅዱስ ቆስጠንጢኖስ ምን ላርግልህ እንዲሁ ምን ልስጥህ አለው። ምን ይሻላል? የአሜሪካ ቪዛ። የሚገርማችሁ ነገር ቸገራቸው ብለን ከምን ልናግዛቸው ከተሰበሰቡት እህቶቻችን መካከል አንዷ ምን አይነት ስራ ነው የምትፈልግ ሲባል እኔ ስራ አልፈልግም፣ ፓስፖርት አውጡልኝ፣ ዱባይ ነው የሚሄድ። ኦሮሜቴ ደህና ነሽ? ፓስፖርት አውጡልኝ። ፓስፖርቱን እዛ ወደ ራስሽ አውጪው እንጂ እረዳ ገባን ነው ወይስ በአስቸኳይ 25,000 ብር ክፍል እንድናወጣልሽ ነው? ጸድቅ ብዬ ባዘላት ተንጠልጥላ ቀረ ይችላሉ አባቶቻችን። አንዳንዱ ሰው እኮ ረሃብ አይደለም ችግሩ ጥጋብ ነው እንድንሉ እንገድዳለን። እንደ ሰው ነገር ምን አለ እንደ በልክ ቢሆን እና ምኞታችን ምንድን ነው ከተባለ
ምን አለው? ቅዱስ ቆስጠንጢኖስ በጣም ነገር ምን ላርግልህ አለው። ከሹመቴ ሻረኝ፣ ከከተማ አባረኝ፣ እዚህ ከተማ እንዳላይህ በለኝ፣ በቃ ውጣ በለኝ ብሏል። ገርሞት ቅዱሳንን ስለሚያውቅ ቅዱስ ቆስጠንጢኖስ ገብቶታል። ሽር ያለው ከተማ እንዳትኖር ሂድ ቀጥላለሁ። በረሃውን ገባ። ህዝቡ ተሰብስበው ኤጲስቆጶስነት አሾሙት። ብዙ ታምራት አድርጎላቸዋል። ሲታመሙ የሚፈውሳቸው፣ ጸላይ ስና ሲያስቸግራቸው የሚያረቅላቸው፣ ዝናም የሚያዘንምላቸው፣ እንኳን ሌላ ሀገር ሊያጠፋ ወንዝ ጎርፍ ቢመጣ ጎርፉን መስቀል ተክሎበት አቁሞታል ይባላል። ይመጣል ሂድ ተመለስ ብሎ በሌላ መንገድ ሰዶታል ይባላል። እግዚአብሔር በረከቱን ያሳደረብን። ያን ቀን ታላቅ ባህታዊ በኋላም ለኤጲስቆጶስነት ማዕረግ የበቃ በዲዮቅልጥያኖስ ዘመን ሰማዕትነት የተቀበለ የፍልስጤሙ የጋዛው ቅዱስ ጢሞቴዎስ እና የቆጵሮሱ ሚናስ በሌላ ስም ማትያስ ይባላል። ሚናስን ዓመታዊ ባህላቸው ነበረ። በ25 እንጦኒ ሐዲስ ዓመታዊ በዓሉ ነበረ። ዛቱ ነው። ደህና ዋላችሁ? እንዴት ዋላችሁ? ሐዲስ እንጦኒዎስ፣ እንጦንስ ማለት ስሙ ረውህ ነው። ቆሮሳዊ ነው። የደማስቆ የሶሪያ ሰው ነው። በጣም ሀብታም ነው። አረመኔ ነው። በስጋው ደሙ ላይ የሚቀልድ ካህናትን የሚደበድብ ቤተክርስቲያንን የሚያስቸግር አረማዊ ነው። አንድ ቀን መጥቶ እንደለመደው ክፉ ለማድረግ ገብቶ የቅዱስ ቴዎድሮስ በናድሌዎስን የምስራቃዊ ቴዎድሮስን ስዕለ አድኅኖን አየው። ቀስት ወርውሮ ስዕሉን ወጋው። ስዕሉ ዝም አለ። በስዕሉ ያለ ሰማዕቱ ዝም አለ። ደጋገመው። መጨረሻ ላይ አንዷን ቀስት ተቀብሎ ራሱ ስዕሉ መለሰለት። እጆቹ ላይ ተሰካበት። ቀስት እንግዲህ ወኮኑ ከመቀስት ጠዋይ ይላል አይደል? ሄዶ ገባ እያለ ቤቱ ሄዶ ያችን አሽጎ ቁጭ ሲል ሰው በቅቶ እንኳን ማያየውን ነገር አየ። ከሰማያት መንፈስ ቅዱስ በአምሳለ ርግብ ሲወርድ ጌታችን መድኃኒታችን ኢየሱስ ክርስቶስ በካህናት እጅ ሲፈተት ቅዱስ ሥጋው ክቡር ደሙ ተመለከተ። የክርስቲያኖች ሃይማኖት ምን ድንቅ ነው ብሎ በዚያ ምክንያት አምኖ የሚያጠምቀው አጣ። ፈርተው ማን ያጠምቀው? በዛ ዘመን አረማውያን በጣም የገነኑበት ዘመን ስለነበረ ኋላ ጳጳሱ ምን አሉ? ሂድ በቃ በረሃ ወደ አንዱ በረሃ ሂድ፣ እግዚአብሔር የሚያጠምቅ ይሰጥሃል አለው። እመቤታችን ተገልጣ አይዞ እኔ አለሁልህ ብላ 2 ስውራን ሰጠችው። እነዚያ 2 ስውራን አጥምቀው ክርስቲያን አድርገው አስተምረው ከምንኩስና ማዕረግ አድርሰውታል። ኋላም ብዙ መከራ ተቀብሎ ሰማዕት ሆኗል። ሰማዕትነት ሲቀበልም አክሊል እነዚያ 2 ስውራን መጥተው በራሱ ላይ አድርገውለታል ይባላል። በረከቱ ይደርብን፣ በረከቱ ይደርብን። ያን ቀን ሌላኛው ቅዱስ ሰው አባታችን አቡፋና ነው። እዚህ በፊት ተደጋጋሚ እንደምነግራችሁ ትክክለኛ ነው ስሙ ማን ነው? ቅዱስ ፋና ነው ስሙ። ፋና ግን ቅዱስ አባ ፋና፣ አቡ ፋና በጊዜ የተለመደና የማዕረጉ ወይም የቅዱስና መጠሪያውና ስሙ አንድ ላይ ሆኖ ምን ይባላል? አቡ ፋና። አቡ ፋና ለየት ያለ ገድል አለው። እሱ ምንድን ነው? መቆም በሉ። ኧረ በሞቴ መቆም ስል ታዲያ 10 ደቂቃ 20 ደቂቃ አይደለም። ቅዱሱ በ2 በ3 ቀን የሚመገብ በቀን 500 አቡነ ስማት የሚደግም ሰው ገድሉ እሱ ነው። ብዙ ታምራት አድርጓል። ህብስት አበርክቷል። የዚያን ቀን ጸገብነ ጊዜ በረከተ ቤት ካረል መስባኩ የነበረ ለሱ ነው። ህብስት አበርክቶ አብልቷል። ኋላ የእግዚአብሔር ድንቅ ስራ ይገለጥ ዘንድ መጥረቢያ ወስዶ ከደጁ ላይ ጉድጓድ ውሃ ለዚያ ላይ ጥሎት መጥረቢያው ተንሳፎ ይኖራል። እግዚአብሔርን እያደነቁ እጹብ እጹብ እያሉ ይሄዳሉ። ታዲያ አንድ ጊዜ ጥያቄ ጠየቀ። ሁልጊዜ እነግራችኋለሁ። ምን የሚል ጥያቄ ጠየቀ? ጌታዬ እንዲያው ተወስደኝ ዘንድ ምን ያህል ቀን ቀረኛል? እግዚአብሔር እንዲህ ያለ ጥያቄ ብዙ ጊዜ ቅዱሳን አይለምኑትም። ሲለምኑትም መልሱ ከባድ ነው። ለምን? ቅዱስ ሙሴ እንዲህ ያለምኑ የደረሰበትን ታውቃላችሁ። የእግዚአብሔር መልአክ ይገለጥና ረቦ ይታየውን አቡ ፋና ተርፈከ 18 18 ቀረህ አለው። ጌታዬ 18 ምን አለው? ተሰወረው። አይ 18 ሰዓት ቀርቶኛል ብሎ አስበ። እችን 18 ሰዓት ነፍሴ እስከምትወጣ ድረስ አልቀመጥም ቁሜ ጸልያለሁ ብሎ ጸሎት ጀመረ። ስለት ገባ። 18 ሰዓቱ አለፈ። አይ 18 ቀን ነው ግድ የለም እቆማለሁ አለ። 18 ቀን ቆመ። አይ 18 ሱባኤ ይሆናል። 18 ጊዜ 7 ስንት ነው? እስቲ ጂኔስ ካለ አምጣው። 10 ጊዜ 7 70 ምናምን አትልም? 8 ጊዜ 7 50 ምናምን 56 ብለህ 156ን ያገኘሁት 156ን ወደ ወራ ስላው 5 ወር ከ6 ቀን ደህና ነኝ ማለት ነው። ጭንቅላቴ ሂሳብ እውነቴን እኮ ነው። 5 ወር ያው
በአውሻር ነው የምናውቀው። 150ውን በ530 ተገድፈውና ስንት ይተርፋል? 6 ቀን ያን ያህል ቆመ። ከዛ አይ 18 ወር መሆን አለበት እቆማለሁ ብሎ 18 ወር ቆመ። 18 ወር ዓመት ከ6 ወር ቆመ። አለፈ። እሱም ኧረ ጌታዬ ይሄ ነገር ምንድን ነው አለው። አቡፋና ጽና ወሐይል እስቲ በርታ 18 ዓመት ነው። ኧረ ተው እንጂ ነው አይደለም። ሰውኛውን ጌታዬ አጽናኝ እቆማለሁ 18 ዓመት። ሰላም ለቁመተ አቡፋና ዘአልቦ ኑታጌ እስከተመሰለ እግሩ ከመግረነጌ የሚለው ለዚህ ነው። እግሩ አብጦ አካሎች የምታክል ደቃቃ እግሩ አንድ ስም ያክል ከእብጠት የተነሳ ሲመገብም ቆሞ አይቀመጥም። መተኛት አይደለም መቀመጥ አይችልም። ስለት ነው፣ ስለት ገብቷል። እንቅልፍ ጥቂት አንድ ሰዓት ምንም ቢያንቀላፋ ምን አለችው? ምሰሶ አለችው ከጎኑ እዚያች ላይ እንደች ብሎ ነው። ብዙ ታምራት አድርጓል። ከሁሉም ያስገርመኝ ሙት ያስነሳበት መንገድ ነው። ያ ሽማግሌ አህያ ጭኖ ልጁን ይዞ ልጁ ሙቶበት ሲመጣ ከአባታችን ከአባ አቡፋና ዘንድ አድርሰው ሲመለስ እንዲያው ኮሽ ሳይል ውዳሴ ከንቱ ሳይሰማበት ሕፃኑ ተከትሎት አባቱን ሄደ። ከሁሉ በላይ ግን አንድ እንዴት ዋላችሁ ገንዘብ ያለው ሰው በአንድ አገልጋይ እኮ የምለው ሸፋፍኝ የሆኑ እንጂ ስም አለው። በአንድ አገልጋይ ቤት ያድራል። ገንዘብ አለው። ያ አገልጋይ ገድለው ደግሞ ገሎ ምን ቢያደርገው ጥሩ ነው? ወስዶ ከሌላ ሰው ደጅ ወስዶ ጣለው። እሱ ገደለን ይባል ማለት ነው። አስቡት። 3 በደል አንድ የሰው ገንዘብ ይትፍቱ። አማርኛ ምንድነው ይትፍቱ? አትመኝ በሉ እንጂ። አዎ። ከዛ ቀጥሎ 2ኛ በደል ይትቅትል ገደለ። እንደገና ደግሞ 3ኛው ምንድን ነው? ሐሰት። እሱ ያደረገውን ነገር በሰው ለማሳበብ ወስዶ እዚያ ያደረገው። መነኮሳት ሰብስቦ ጨነቃቸው። ያ ነብሮ የተገኘበትን መነኩሴ እንዳይከሱት። እንዲሁ ደግ ሰው ነው አባታችን አቡፋና ቤት። ኧረ እንዲያው አንድ እንግዳ ሞቶብን እንደ አንድ መነኩሴ ቤት ደጅን ያገኘ ነው ጨነቀና አሉት። እና ማን የገደለው አሉት። ኧረ እኔ አላውቅም ብቻ ራሱ ይንገራችሁ እንኩ ቆቤን ብሎ ቆቡን አውልቆ ሰጣቸው። የመንኩስና ቆቡን። የመንኩስና ቆብ ያላት ዋጋ ወስደው ጣል ቢያደርጓት በድኑ ላይ አፈፍ ብሎ ተነስቶ አያገሌ አይደል የገደለኝ ብሎ ተናገረ። እንዲህ ሲያረግ ቆይቶ 18 ዘመኑ ሲፈጸምለት የካቲት 25 ቀን አረፈ። በረከቱ ይደርብን። አውሳኒዮስ፣ ፊልሞና፣ ሉቅያ በአንደኛው መቶ ክፍለ ዘመን የነበሩ የቅዱስ ጳውሎስ ደቀ መዛሙርት በአፍራቅያ ዛሬ ሰሜን አፍሪካ የሚባለው አካባቢ የነበሩ ቅዱሳን ናቸው። ብዙ መከራ ተቀብለዋል። ቶና የሚባል ዲያቆን በሮም ምድር በዲቁና የተመሰገነ አገልግሎት የነበረው ኋላ በዘመነ ሰማዕታት ብዙ መከራ ተቀብሎ ለሰማዕትነት የበቃ ዲያቆኑ ቅዱስ ቶና ዓመታዊ በዓሉ ነው። በ26 ብዙ በዓላት ነው ያሉት። አንደኛው ነቢዩ ቅዱስ ሆሴ ነው። ነቢዩ ቅዱስ ሆሴ ማለት ከኢሳይያስ ጋር በትንቢት በአንድ ዘመን በአንድ ስፍራ አብሮ የነበሩ ናቸው። የሆሴን ታሪክ ስትመለከቱ እንዴት ዋላችሁ? ሆሴ ማለት መድኃኒት ማለት ነው። ቅዱስ ሆሴ የሚያስገርም ታሪክ አለው። የሚያስገርመውን ታሪክ ልንገራችሁ። አንዱን ብቻ ልንገራችሁ። በዛ ዘመን ህዝቡ እግዚአብሔርን በደለ። ካህኑም ሁሉም እግዚአብሔርን በደለ። እግዚአብሔር ምን አለው? ሆሴ ወይ ሂድና 2 አመንዝራ ሴቶችን ከከተማ ፈልገህ አግባቸው፣ ከነሱ ውለድ አለው። ታላቁን ቅዱስ ነቢይ ማለት ነው። ለምንድን ነው እንደዚያ ያለው ቢሉ እስራኤላውያን ጣዖት እያመለኩ እግዚአብሔርን በድለዋል፣ ወይም በቅዱስ ሆሴ አነጋገር አመንዝረዋል። በነገራችሁ ላይ ከእግዚአብሔር በቀር ሌላ አምላክ መፈለግ አመንዝራነት ነው። ሌላ ትምህርት መፈለግ አመንዝራነት ነው። ከቅዱስ መጽሐፍ ውጭ ያለውን ትምህርት መቀበል አመንዝራነት ነው። እና የቅዱስ እንደዚህ ያለ ታሪክ አለው። ብዙ ስለ ጌታችንም ስለ ሕዝብም ስለ አሕዛብም ትንቢት ተናግሯል። ያን ቀን ቤተ መቅደስ 2ኛ ቤተ መቅደስ ሲባል ሰማላችሁ ለእስራኤል። አሁን 3ኛው ቤተ መቅደስ ለመስራት ነው እስራኤል መከራ የምታያለም። ሐሳዊ መሲህን ለመቀበል የመጀመሪያው ትልቁ ነገር ምንድነው? የእስራኤል ግዛት ይባላል አይደል? አሁን ያለችው እስራኤል እቺ ነው የምታክል አይደል? ሰፋ ያለ ይፈልጋሉ። ማንን የሚጨምር? ዮርዳኖስን ጠቅሎ ሶሪያን ወስዶ ፍልስጤምን ተዋት፣ ድሮም ተጎርሳለች። ከግብፅ ከምናምን ወስዶ እስከዚህ እስከ ኤርትራ ጫፍ ድረስ የሚመጣ ግዛት ይፈልጋሉ። ከሳውዲ ከምን ቆራርሰው ምን ይባላል? እሱ ግሬተር እስራኤል ይሉታል አይደለም? ታላቋ እስራኤል የሚባል ኢምፓየር።
ያንን ለማን ነው የሚፈልጉት? መሲሐችን ሲመጣ ይላሉ። መሲህ ተወለድ እያሉ ይዘፋፍናል። እንዳቶ ሾመ አንድ ነገር ብለውኝ ነበረ። ሐሳዊ መሲህ ሲመጣ የሚያገኑት እነሱ ናቸው። ለምን? ክርስቶስ መድኃኒታችን ስለሰቀሉ ሐሳዊ መሲህን ሲመጡ ዋመ መጻ ካልዕ በስመ አርሱ ኪያሁ ትትከፉ። ሐሳዊ መሲህ በመጣ ጊዜ እሱን ለራሱ እኔ በአባቴ አስመስክሬ በመጣ አልተቀበላችሁኝም፣ እሱ ለራሱ እኔ አምላክ ነኝ እኔ መሲህ ነኝ ብሎ ሲመጣ ያን ትቀበሉታላችሁ ብሏቸዋል። እና የጥፋት ልጅ ሐሳዊ መሲህን ለመቀበል ሶስተኛውን ቤተ መቅደስ መስራት የሚፈልጉት የት ነው? አላቅሷል አይደለም? እዛ ኢየሩሳሌም ላይ ያለው የእስላሞቹ ትልቁ መስጊድ አለ አይደለም? ይሄ ኢየሩሳሌም ስትመለከቷት ክብ ነገር ጣሪያ ያለው የሚታየው አለ እሱ ማለት ነው። እሱን ማጥፋት ነው የሚፈልጉት እስራኤላውያን። ያን አጥፍተው እዛ ምክንያቱም የመጀመሪያውን ቤተ መቅደስ የሰራ ሰሎሞን ነው አይደል? ጠቢው ቅዱስ ሰሎሞን ነው አይደል? ሁለተኛውን ቤተ መቅደስ የሰሩትን ነው በቀደም ዛሬ ስንት ነው? 27 አይደል? ትናንት ማለት ነው። ትናንት ያከበርናቸው ቤተ መቅደስ ሲሰራ 7 ዋና ሰዎች ነበሩ እንድታውቁት። እናዋላችሁ ዘካርያስ የተቋመ ማይቶት ኩለንታ ወርቅ በየማና ወበጸጋማ አይጹቀ ዘይት ይላል አይደል? ሁለቱ በየማና በጸጋማ የተባሉ ዘሩባቤልና ዮሴ ናቸው። ነገር ግን አይታችሁ ከሆነ መቅረዝ ቀንዲሉ የብሉይ ኪዳን መቅረዝ ስንት ነው? ብርሃን ማውጫው ስንት ነው? 7 ነው አይደለም? እነዚህ 7ቱ በአዲስ ኪዳን ሌላ ምስጢር አላቸው። በብሉይ ኪዳን ግን ያንን የመቅረዙን 7ቱን የሚወክሉት 7ቱ ሁለተኛውን ቤተ መቅደስ የሰሩ ቅዱሳን ናቸው። እንቁጠር። አንደኛ ንጉሱ ቅዱስ ዘሩባቤል፣ ሁለተኛ ሊቀ ካህናቱ ዮሴ፣ የሰማችሁ ነው። ሶስተኛ እዝራ ነህምያ፣ አራተኛ እዝራ ሱቱኤል፣ አምስተኛ ነቢዩ ቅዱስ ሚልክያስ፣ ስድስተኛ ነቢዩ ቅዱስ ዘካርያስ፣ ሰባተኛ ነቢይ አለ። እስቲ አምጡ። የኔ ቤት ፈርሶ እናንተ በተጌጠ ቤታችሁ የሚለው ነቢይ ማን ነው? ቅዱስ ሐጌ። እነዚህ ናቸው 7ቱ አይጹቅ ማለት እነዚህ ናቸው። ሁለተኛውን ቤተ መቅደስ የሰሩ እስራኤል ፋርስ ባቢሎን ወርደው መከራ ከተቀበሉ በኋላ 70 ዘመን የኤርምያስ ትንቢቱ ሲፈጸም ቂሮስና ዳሪዮስ ፈቅደውላቸው ወጥተዋል። አወጣታቸው ታዲያ እንዴት ነው ከተባለ ዘሩባቤል ወደ 42,000 ያክል እስራኤላውያንን ይዞ ሲወጣ 7 ባህር ተከፍሎለታል። ጠላትን ልነስቷል። ይሄ እንዲፈጸም ግን በዳሪዮስ ቤተ መንግስት እያለ እንዴት ዋላችሁ? በዳሪዮስ ቤተ መንግስት እያለ 4 ባለሟሎች ነበሩ። ተመካከሩና ለንጉሱ ማን ቀራቢ ነው? ዋና የንጉስ ባለሟል ስንት ነው? አንድ ነው አይደለም? በዝተው ስለተቸገረ አንዱን ለመምረጥ ሲቸገር አዩትና አይ እንፈትን ራሳችንና ያንን አድርገን እግዚአብሔር የወደደለት ይሆናል ተብሎ 3ቱም ጻፍ አድርገው ከንጉሱ ማስቀመጫ ስፍራ ላይ ንጉሱ ካዘዘ ማስቀመጫ ስፍራ ላይ አስቀመጡ። ምን የሚል ከሁሉ ድል ማን ይነሳል ቢሉ አንዱ ምን አለ? ወይን፣ የወይን ስካር ድል ይነሳል። ሁለተኛው ምን አለ? ንጉስ ያሸንፋል። ሶስተኛው ምን አለ? ሴት ታሸንፋለች አለ። ከዚያ ቅዱስ ዘሩባቤል ግን የጻፈው ይላል ወምኩሉ ይመው ጽድቀ እግዚአብሔር፣ ከሁሉ ማን ይሻላል? ማን ያሸንፋል አለ? የእግዚአብሔር እውነት ያሸንፋል አለ። ንጉሱ መጥቶ ሲከፍተው አንተ ወይን ያሸንፋል ያልክ ለምንድን ነው? አይ ጀግናውን የሚጥለው የሆነ ሰካር ነው። አንድም ሰው ወይን ጠጡ የሰከረ እንደሆነ ደግ ይሆናል፣ ብሉ ጠጡ ነው የሚላል። በቃ ልበሱ ምናምን ነው የሚል። ኋላ ሲነቃ ሊቆጨው ማለት ነው። ሰው ሲሰክር እንደዛ አይደለ? በላ ጠጡ ችግር የለውም ነው የሚል። መትመቱን ስጭልኝ እንደሚለው የጠላ ቤት አማርኛ ማለት ነው። እና እንደሱ ብዬ ነው አለው። አይ መልካም ተናገራል። አንተ ንጉስ ያሸንፋል አልክ። ዓለምን የሚገዛት የሰው ልጅ ነው። የሰውን ልጅ ሁሉ የሚገዛው ማን ነው? ንጉስ ነው። ንጉስ የረዘመውን ያሳጥራል፣ ያጠረውን ያስረዝማል። እሺ ቢለው ያስተዳድረዋል፣ እምቢ ብለው ከፍ ብሎ አንገቱን ዝቅ ብሎ ባቱን ይቀጣዋል። ማን ለንጉስ የማይታዘዛል አለው። መልካም ብላል። አንተሳ ሴት ታሸንፋለች ያልካል። እንግዲህ ከመክሌ መዋእያነ ትመቡ ብሲት እንዲለው እሱና ያመጣው አባታችን አባ መዝሙረ ክርስቶስ ሲተረጉምና አንተሳ ሴት ታሸንፋለች ያልክ በምን አቅሟ ነው አለው። አይ ጌታዬ፣ ሁሉ ንጉስ ያሸንፋል። ንጉስ ሴት ያገባል። ግዳል ንጉስ አለ ሴት የለ፣ ሴት ያገባል። ስትፈልግ ዘውዱን ወስዳ በራሷ ታስቀምጠዋለች።
እንዲያውም በጥፊት ትማታለች። አንዳንድ እኮ ንጉሱን በጥፊ የሚማቱ ሴቶች አጤ ቴዎድሮስን አልሰማችሁም? እቴጌ ጥሩ ወርቅ እሷን ይማርና የማይሆን ነገር ተናገረቻቸው። በጣም ማን ይሰማል? ፊት አውራሪ ገብርዬ። ገብርዬ ትክክለኛ ሰው ማን ነው? ገብረ ሕይወት ተቆላምጦ ነው እኮ ገብርዬ። ጌታዬ የኢትዮጵያ ንጉስ ሀገር የሚርድልዎት እንዴት አንዲት ሴት እንዴት እናገራለች? አንተ እሷ ሱሬን አውልቄ ነው የምታውቀኝ ብለዋል ይባላል። ትርጉሙ ብዙ ነው። ዙሮ ዙሮ ጀግና በቤቱ ተከብሮ አያውቅም። በነገራችሁ ላይ ወንድ ልጅ በሴቲት መከበር ከፈለገ ችግር ነው። ለምን ጀግናን ወንድ ሴት አታከብረውም ይባላል ብዙ ጊዜ አይደል? በተለይ ቤቱ ያለችው ለምን አንድ ጊዜ እሷ ሀገሩ ነው አለ እና ንጉሱን ሴቲቱ ዘውሉን ቀምታ በራሷ ታደርግ በጥፊት ማለች እጅ ብሎ ሲላት ታለቅሳለች። ያን ጊዜ አባብሉ ኧረ የፈለግሽውን አድርጊ ብሎ ይላል። በዚህ ይረታላል። አንተሳ አለው አይ መቼስ እግዚአብሔርን የሚረታው አለ። ግን እውነት ያልከው ምንድን ነው አለ። የማታ የማታ እውነት ይረታ ብሎ አለው። አይ ያንተ ያረካል ከሁሉ እንዲሁ ምን ላርግልህ አለው። ቃል ገብተልኝ ነበር እኮ ቤተ መቅደስ እንዲታነጽ አገሬን እንዲሄድ ብሎ አለው። ፈቅጄልሃለሁ። ህዝቡን ይዞ ሄዶ ቤተ መቅደስ 9 ዓመት ሲወጡ ሲወርዱ ኖረዋል። በተለይ 3ቱን ዓመት ሲፈርስባቸው ኖሯል። ቤተ መቅደስ እየፈረሰባቸው ኋላ ጸሎት አድርገው እርሱ ታላቁ ሊቀ ካህናት ቅዱስ ዮሴን መልካ ማርያም አታውቁትም? ለምታከፍትኪ ማርያም ድንግል ለዮሴ ሰርጎ ትርሲቱ የሊቀ ካህንነቱ ጌጽ ነው። በትንቢተ ዘካርያስ ምዕራፍ 4 እና ምዕራፍ 6 ብትመለከቱ ስለ እነዚህ ቅዱሳን በደንብ ታገኛላችሁ። በዜና መዋዕልም አለ እና እነዚህ ቅዱሳን ኋላ ነቢዩ ቅዱስ ሆሴዕ እነ ሳዶቅ የፋርስ የኢራን ሰማዕት ነው። እነዚህ እነ እዝራ ነህምያ እንዴት ያለ ግሩም እዝራ ሱቱኤልና እዝራ ነህምያ 2 ሰዎች ናቸው። የውጭ ሰዎች ይቀላቅሏቸዋል፣ የተለያዩ ናቸው። የእዝራ መጽሐፍ ስንት ናቸው? እንዴት ዋላችሁ? 4። ዓለም ግን የሚያውቀው 2 ነው። እኛ ግን የምናውቀው 4 ነው። የሁሉንም በረከት ያሳድርብን። ስንት ሆነ? ጥሩ። ዛሬ አባታችን ታላቁ ቅዱስ አንስጣሴዎስ የ318ቱ ሊቃውንት 4 ሊቃነ መራብ ሲመረጡ ከቅዱስ እለእስክንድሮስ በፊት ታውቃላችሁ ለሊቀ ማህበርነት የተመረጠ ማን ነው? ቅዱስ አንስጣሴዎስ ነው፣ ወይም ኤዎስጣቴዎስ ነው። አረጋዊ ሊቅ ነው። አርዮስን በወቅቱ የነበሩትን አርዮሳውያንን እና አውሳቢው ዘቂሳርያን እና አውሳቢው ዘኒቆምዲያን ተከራክሮ ምላሽ ያሳጣቸው የሚያደርጉት ነገር ቢያጡ ከኒቅያ ጉባኤ ከ5 ዓመት በኋላ ወደ ኢየሩሳሌም ሲሄዱ አመንዝራ ሴት ገዝተው እኔን አስገድዶ እንዲያደርጉኝ ከሌ ልጅ ወልዷል ብለሽ መስክሪልን ብለው ፍርድ ቤት አስቀርበው አስመስክረውበት ስደት አስፈርደውበት በስደት ሂዶ እዚያው ነው የሞተ። ሰማዕት ነው፣ ተአማኒ ነው። ሌላኛው ዛሬ በኢትዮጵያ ታሪክ ከተነሱ ታላላቅ ቅዱሳን አባታችን የማህበረ ሥላሴው አቡነ አምደ ሥላሴ ናቸው። ጎጃም ተወልደው በወሎ ውስጥ ባሉ ገዳማት በገድል ኑረው ኋላ ለ60 ዘመናት እና እዚያ በላይ በማህበረ ሥላሴ ገዳም ኑረው በአጤ ሱስንዮስ ዘመን መንፈሳዊውን ጦርነት ከተሳተፉት ቅዱሳን መካከል በግንባር ቀደምትነት መሪ ሆነው ሱስንዮስ ምላሱ ሲጎለጎል ቅዱሳንን ይዞ መጥተው ጸሎት አድርገው ምላሱን መልሰው ሃይማኖት ይመለስ፣ ካቶሊካውነት ይፍለስ፣ ተዋሕዶ ትንገስ፣ አንድም ፋሲል ይንገስ፣ ሃይማኖት ይመለስ ብሎ አዘዞ ሲባል ሰሙ የለ አዘዞ ነው ነገሩ። አዘዞ ሳይሆን አዘዞ ፋሲል እንዲነግስ ሃይማኖት እንዲመለስ አዘዞ። ማን? አምደ ሥላሴ። ማንን? ሱስንዮስን አዘዞ። በዚያ ምክንያት አዘዞ ተብሎ ቀርቷል። እና እኒህ ቅዱስ አባት እንድታውቁት የሚያስፈልገው መንበረ መንግስት ላይ የማህበረ ሥላሴ ህንፃ አለ አይደለም? ያ ስፍራ አባታችን ጻድቁ አቡነ አምደ ሥላሴ ካቶሊክ ሆነው የነበሩትን የቤተ መንግስት ሰዎችን በአጤ ፋሲል ጠያቂነት አስተምረው ያጠመቁበት ስፍራ ያ ስፍራ ኋላ ምን ሆኖ ተሰጥቷቸዋል? እሳቸው ርስት ሰፊን የነበር አሁን ተቆነጣጥበ ብቻ ለትውልድ ታሪክ ያክል ቀርታለቻች። ማህበረ ሥላሴ ታውቃለች፣ ኢትዮጵያ ውስጥ ስንጥር ታክል ነቅ የማይገኝባቸው ስርዓትም ማያፈርሱ የጥንት ማህበረ ሥላሴ የዛሬ 400 ዓመት አቡነ አምደ ሥላሴ እያሉም የዛሬ 600 ዓመት የዛሬ 700 ዓመት የነበረውና የዛሬው አንድ አይነት ነው። ሰርተው የሚኖሩ ቅድስናቸው ለዓለም የሚያበራ
ከ7 ጊዜ በላይ በአረማውያን ሰማዕትነትን በተለያየ ዘመን የተቀበሉ ናቸው። እግዚአብሔር ሁሉንም በረከት ያሳድርብን ያሳድርብን። ነገ 28 ነው። ታላቁ የሮሜ ሰማዕት ቅዱስ ቴዎድሮስ አለ። የጸገሮ የጎንድ ተክለ ሃይማኖቱ አባታችን እጨጌ አባ ዮሐንስ ጽንሰታቸው ነገ ነው። በ29 እናታችን ፍቅርተ ክርስቶስ እማሞዝ ቤተክርስቲያኗ ታውቁታላችሁ። ሲና አቡነ አረጋዊ ቀበሌ 1። ቅዱስ ቢላካሪዎስ የሀገረ አርሞኒ ሰማዕት ኤጲስቆጶስ ነው። በ30 መጥምቁ ቅዱስ ዮሐንስ አስተርእዮተ ርእሱ ነው የካቲት 30። በ1 መጋቢት 1 እንግዲህ መንፈቀ ዘመኑን የምንጀምርበት ነው። ሁለተኛው መንፈቀ ዘመን ቅዱስ በርኪሶስ አለ፣ ቅዱስ ማትሳል አለ፣ ቅዱስ እለእስክንድሮስ አለ። በ2 ጎርጎርዮስ ራሄቦአት አለ፣ አባ መከራዊ አለ፣ ኢትዮጵያዊ ጻድቅ አቡነ መክፈልተ ማርያም አሉ። በ3 አባ ቆዝሞስ፣ አባ በርፎኒዮስ አሉ። የዛሬ ሳምንት በ4 ቅዱስ ሃኖሊዮስ መኮንን፣ መፍቀር የጥበብ ወልደ ዳዊት የዳዊት ልጅ ቅዱስ ሰሎሞን ዕረፍቱ ይታሰባል። ኢትዮጵያዊቷ ጻድቅ እናታችን ቅድስት ሀይመተ ሥላሴም ዓመታዊ በዓሏ ነው። እንግዲህ የሳምንት ሰዎች ይበለን። በቀሪዎቹ 5 ወይ 8 ደቂቃዎች ትምህርታችን እናጠቃለን። ትምህርታችን ርዕስ ምንድን ነው? የመዝናኛ ኢንዱስትሪ ተጽዕኖ ምንድን ነው? ባጭር መዝናናት ምንድን ነው? በባህላችን ውስጥ ዘና እንበል የሚል ቃል አለ የለም? እንዴት ዋላችሁ? ዘና እንበል የሚል ቃል አለ የለም? የለም። ዘመናዊ አማርኛ የለም። ዘና እንበል ሲል ሰምታችሁ ታውቃላችሁ? ትልቅ ሰዎች ይላሉ። ገጠሬ ሲል ሰምታችሁ ታውቃላችሁ? አይሉም። ቢበዛ እንዴት ቃል ነው የሚጠቀሙት? ወደ መሀል ሀገር ብትሄዱ ዛና፣ እስቲ ዛና እንበል ይላሉ። ዛና እንበል ምን ማለት ነው? ተደላድለን እንቀመጥ ነው እንጂ እንዝናና ማለት አይደለም። ዛና እስቲ እንበል፣ እስቲ ዛና በሉ ይባላል። ተደላድሎ ሰፍተ በደንብ ነው ተቀመጥ ነው። ታዲያ ዛሬ መዝናኛ የምንለው ድሮ ምንድን ነው የሚባል? ምንድን ነው የሚባል? ጨዋታ። ምን ይባላል? ጨዋታ። ምክንያቱም እንድታውቁት የሚያስፈልገው ነገር መዝናናት የሚለውን ነገር ከኛ ባህል አንጻር መጀመሪያ እንመልከተው እስኪ። እንዲሁ ከመንፈሳዊነቱ በሚቀድም ምንድን ነው በእኛ ባህል መጀመሪያ ሰው መዝናናት የሚፈልገው ለምንድን ነው? ለአንድ ክርስቲያን እንኳን በሕግ ያልተጻፈለትን ነገር ይቅርና በሕግ ለተጻፈው ነገር እንኳን መጠንቀቅ አለ። በክርስትና ሕግ ውስጥ ተዝናና የሚል ቃል አለ? ነገሩኝ። ኧረ በሞቴ ከነቢያት ሲዝናና ይነበር አለ? ከሐዋርያት፣ ከጻድቃን፣ ከሰማዕታት የለም። በቤተ ክርስቲያን እንደዚያ እንድናደርግ የሚመክር ነገር የለም። ታዲያ ነገሩን የምንይዘው በሁለት ከፍለ ነው። 1 ባህል፣ 2 ዘመኑ ያመጣው ነገር ብለን ባህሉን እንመልከተው። በባህሉ ሰዎች እንጨዋወት የሚለው ጨዋታ የሚፈልጉ መቼ ነው? ከረጅም ስራ በኋላ አይደለም? እያዳመጣችሁ ነው? ከምን በኋላ? ኧረ በሞቴ እኔ በነገራችሁ ላይ ልብ ብሎ ውስጥ የዛቤን እንኳን ዝም ብላችሁ እንዲያውም ከባድ ነው። ጉንፋን ክፉ ነገር ነው። የዘመን ጉንፋን ደግሞ መቆም መቀመጫ ነው የሚነሳ እና እባካችሁ ግድ የላችሁም። ይሄ የምለፈልፈው ራሴን ልጠቅም አይደለም እናንተ ቢረባችሁ ብዬ ነው። ይሄ ለፍርፌ የምንጠቀማለሁ በሽታ ከመግዛት በቀር። ምክንያቱም እናንተ ባልተረዳችሁት መጠን ኪሳራ ውስጥ ነው የምንገባው። ዕዳ ለመዋጣት ብዬ ማስተማሩ አስፈላጊ አይመስለኝም። እንካ ብላ አፈር ብላ ነው የሚሆነው። ስለዚህ ልብ በሉ። መዝናናት የሚባል ነገር አይደለም ይቅርና በሃይማኖት በባህላችን ውስጥ አይደለም ያለው። በባህላችን ውስጥ ያለ ምንድን ነው አለ? ጨዋታ ነው ያለ። ያ ጨዋታ መልኩ ብዙ አይነት ነው። ነገር ግን ያ ጨዋታ የሚደረግባቸው 2 ነገሮች አሉ። አንደኛው ቅድም ነገርኳችሁ ምንድን ነው? ከስራ በኋላ በጣም ድካም ሲበዛ አንድ አይደለም። 2ኛ በዓል ሲሆን ነናላችሁ በዓል ሲሆን ተግባራዊ ነገር ሊሆን ይችላል። ለምሳሌ ሰንጠረዥ ታውቃላችሁ? የሂሳቡን ሰንጠረዥ አይደለም፣ ጨዋታውን ሰንጠረዥ የሚባል ጨዋታ ሸርጥ፣ ውሃ ዋና፣ ሰንጠረዥ በገና ይባላል። የድሮ ሰው ሙያ ይባላል። ለምሳሌ ውሃ ዋና መንፈሳዊ ስራ ነው? ንገሩኝ። የምን ስራ ነው? ስጋዊ ስራው ነው፣ ግን ጎጂ ነው? ንገሩኝ። አይደለም። እሱ ለምሳሌ ሰው ከውሃው የሚያገኘው ጥቅም አለ አይደል? ውሃ ሲዋኝ 2 ነገር ፍለጋ ነው የሚዋኘው። አንደኛ ሰውነቱን ለማፍታታት ነው የሚፈልገው አይደለም? ስትዋኙ ሰውነታችሁ ይፍታታል፣ አቅም እንዲያገኝ ማለት ነው። 2ኛ ነገር ውሃው ቆዳችን ክፍት አይደለ? በዛ ይገባና ልምላሜ ይሰጠናል።
እነዚህን ሁለት ነገሮች ፍለጋ ነው አባቶቻችን ወደ ውሃ የሚወርዱ። ሌላኛው ሰንጠረዥ ነው። ሰንጠረዥ ጨዋታ ነው። በዚህ ዘመን ነው ይሄ ዳማ ምናምን የሚባል ጨዋታ ታውቃላችሁ? ቼዝ ዳማ ምናምን እንደሱ አይነት አይደለም። በእርግጥ ግን በሚገባን ብዬ ነው። ያንን ጨዋታ የሚጫወቱበት ለጊዜው አይምሮን ለማፍታታት ነው። ለፍጻሜው ግን ሰንጠረዥ ማለት በጦርነት ጊዜ ስትራቴጂ ማጥኛ ነው። ጦርነት ጊዜ ስላስተላለፍ ድል ስለመንሳት ነው። ለምሳሌ ቼዝ በጣም ማሰብ ይጠይቃል አይደል? ቼዝ የሚያውቅ ሰው ወይም ቼዝ ላይ በደንብ የሚያሸንፍ ሰው አይምሮው ክሪቲካሊ የሚያስብ ነው ይባላል ብዙ ጊዜ። ስለዚህ እየሰሩት ያለው ስራ ወዲህ ፊዚካል የሚጠቅማቸው ነገር አለ፣ ወዲህ ትንሽ አይምሯቸውን ለማፍታታት የሚጠቅማቸው ነገር አለ። ከዛ ውጭ ሌላኛው የሚያደርጉት ነገር ምንድን ነው? ለምሳሌ የጋና ጨዋታ አላረም ገና የሚባለው እሱ አለ። ነገሩ ከመንፈሳዊ ትውፊት የመጣ ነገር ነው። ግን መንፈሳዊ ትውፊቱ እንዳለ ሆኖ ሲጫወቱ አንደኛ አይምሮ ለማፍታታት ይሆናል። ሁለተኛ ደግሞ የሚያደርጉት ነገር ቅድም እንዳልኳችሁ ፊዚካሊ ስለ ሰውነታቸው መሮጡ፣ መውጣቱ፣ መውረዱ፣ ኳስ ፍለጋ በትር ይዞ ወዲያ ወዲህ መሯሯጡ፣ መላፋቱ አለ። ከዛ በኋላ ከዚያው ተያይዞ ምንም በሃይማኖት ደረጃ የሚነቀፍ ነገር ቢሆን ምን አለ? ዘፈንና ጭፈራ በየምክንያቱ ሰርግ መጣ ወደ ነገር ያችን ነገር ተንኳታ ኋላ ታቦት ሲወጣ ወደ መዝፈን መጣች። በነገራችሁ ላይ ታቦት ሲወጣ ዘፈን የለም። ድሮም ቢሆን መቼ እንደገባች ይታወቃል። እቺ ነገር ተንሸራታ መቼ እንደገባች ደህና ዋላችሁ። ከዛ ውጭ ሌላኛው እነሱ ዛና ብለው ወይም በደንብ ተቀምጠው የሚያደርጉት ነገር ምንድን ነው? ወደ ሆዱ ምን አሯሯጣችሁ? መጀመሪያ ምንድን ነው? ጨዋታ ብያቸዋለሁ። ጨዋታ አንዱ መገለጫው ምንድን ነው? ወሬ፣ ታሪክ ታወራለህ፣ የገጠመን ነገር ታወራለህ። ብዙ ነገር አለ። እንደ ሽማግሌ ቁጭ ብሎ ሲያወራ አልሰማችሁም? ሽማግሌዎች ሲያወሩ የገጠማቸውን ነገር ሲያወሩ፣ ያዩትን ነገር ሲያወሩ ታሪክ ይሆናል። ሌላ ነገር ብቻ ወሬው ግን የሚወራበት መንገድ ከቁም ነገር ትንሽ ላላ ባለ መንገድ ነው። ጨዋታ ከሆነ ጨዋታ ያሰኘው ራሱ ምንድን ነው? አለቃ ገብረሃና ምን አለው ይባላል። ሊቃውን ተሰብስቦ አዲስ አበባ ላይ ክርክር ተደረገ። ጉባኤ 4 ጉባኤ ሲሉ አለቃ ገብረሃና የለም አንተ 4 ጉባኤ አይደለም 5 ነው ያለ ብሎ አሉ። ጭቅጭቅ ተነሳ። ኋላ ዳኝነት ወደ ማን ይሄዳል? ወደ አጤ ምኒልክ። ምን ሆናችሁ ነው? አይ ጉባኤያት እኛ የምናውቃቸው 4 ናቸው፣ አለቃ ገብረሃና ግን 5 ናቸው እያሉ አስቸገሩን። አለቃ ደግሞ 5ኛ ጉባኤ ወደ ታመት ነው። ጃን ሆይ የአባቶች ጨዋታ ነው። እንዴት የአባቶች ጨዋታ ጉባኤ ይሆናል? አይ ያለ አባቶች ጨዋታ ብሉይ ሐዲስ አይረዳም እኮ። በነገራችሁ ላይ ትርጓሜ ላይ ብዙ ሀተታ ውስጥ የምትመለከቱት ጨዋታ ነው አንለው፣ ግን አለ አንዳንድ ነገር እንደዚህ። ለምሳሌ ነው የዮሐንስ የቅዱስ ሉቃስ ወንጌል ምዕራፍ 2 ላይ የቅድስት ሐና ነብይት አለች አይደል? 84 ዓመት ቤተ መቅደስ በር ላይ ኖረችው። እንዴት ዋለችው? ሳታገባ 12 ዓመት፣ በትዳር 7 ዓመት፣ እድሜዋ ስንት ሆነ? 19። ቤተ መቅደስ ደጅ ላይ 84 እና 19 ቢደምሩ ስንት ይሆናል? ኧረ በሞት የደምሩ 84 እና 19 ስንት ነው? ሌሎቻችሁስ ስንት ነው? ትርጓሜ ላይ ምን ይላል? እዚያ ላይ ትርጓሜ ላይ እቺ ባልቴት በልታለቻ ይላል። አሁን ስታስቡት ይሄ መንፈሳዊ ቃል ነው፣ ፋይዳ አለው። እዚያ ላይ ምንድነው? በመካከል ግን የሚጎዳ ነገር እኮ አይደለም። በልታለቻ ይላል። ሌሎች አሉ እንደዚህ ጨዋታ የሚመስሉ ነገሮች፣ ግን ትርጓሜ ጨዋታ ነው እያልኩ አይደለም። ከቁም ነገሩ መካከል ለማስረዳት ተረት አለ አይደለም። ለምሳሌ አንድ ትርጓሜ ላይ ሲተረጉም ከቆየ በኋላ አይ የእንጦጦ መምህር ሳይናገር ቢናገር በዓመት ያው መሬት ይላል አይደል? ያው ነው ተረትና ምሳሌ። ጨዋታ ሲባል ሁሉ ጨዋታ ሳቅ ፌዝ አይደለም አይደል? ቁም ነገር ያለው ጨዋታ አለ አይደለም? እንደዛ እና ጨዋታ ሲባል ሰዎች ዛና ብለው ተቀምጠው መጫወት ነው። የሚነጋገሩት ነገር ወዲህ የሚያወሩት ቁም ነገር ፍሬ ያለው አይደል? አይምሮ የሚጠቅም ነገር። ሁለተኛ ደግሞ የሚወራበት መንገድ ትንሽ ላላ ያለ ነው አይደለም? ላላ ያለ ነው እሱ ደግሞ ለአይምሮ። አሁን እኛ በባህላችን የምናውቃቸው ነገሮች እነዚህ ናቸው። ዛሬ ግን መዝናኛ ተብሎ የምንሰማው ነገር ምንድን ነው? ቅድም ያነሳነው ነገር መጀመሪያ መዝናናት በክርስትና ውስጥ አለ ወይ? ከቶሆኑ የለም። መዝናናት የሚባል ነገር በክርስትና ውስጥ ከቶሆኑ የለም። ሰዎች ከገድል በኋላ ማረፍ አለባቸው። አንድ ክርስቲያን በጣም ሲደክመው ማድረግ ያለበት ነገር አለ አይደል? በጣም ከደከመው ምንድነው ማድረግ ያለበት? አንደኛ ሰውነቱ በጣም ካልደከመ ከመጠን በላይ ካልሆነበት መጽሐፍ መመልከት። እየሰማችሁ ነው?
ምን መመልከት? መጽሐፍ መመልከት። ሁለተኛ ከአቅም በላይ ከሆነበት ምን ማድረግ? በነገራችሁ ላይ ሰዎች ዘፈን በማዳመጥ ራሳቸውን ማደስ አይችሉም ይመስላል። ሰዎች በመጠጥ ራሳቸውን ሊያድሱ አይችሉም። ሰዎች ፊልም በማየት ኳስ በማየት ሰዎች ሊታደሱ አይችሉም። ብቸኛው ሳይንስ የሚያምንበት የሰውን ጭንቅላት የሚያድስ ነገር ምንድን ነው? እንቅልፍ። አይምሮ ሪስታርት እንዲያደርግ ምን አድርግ ነው የሚባል? ተኛ። እንቅልፍ ሁለተኛው አማራጭ። ሶስተኛው አማራጭ ምንድን ነው? ወጥቶ ምን ማድረግ? መንቀሳቀስ አይደል? ያን ስትንቀሳቀስ ግን አይምሮህን ተዘክሮት እግዚአብሔር ሳይጠፋ ለአባቶቻችን ደግሞ አንደበትህ ስብሐተ እግዚአብሔር እያደረግ ጸዋቱ የተማርከው ካለ ያንን እያደረስክ አንድ መንፈሳዊ ሰው ቢደክመው ወይ ይተኛል፣ መጻሕፍት ይመለከታል፣ ወይ ይንቀሳቀሳል። ካልሆነም ደግሞ ከአባቶች ከወንድሞች ከእናቶች ከእህቶች ዘንድ ቀረብ ብሎ መንፈሳዊ ጭውውት ያደርጋል እንጂ ደከመኝ መዝናናት ፈልጋለሁ ብሎ በዚህ ዘመን መዝናኛ ተብሎ የሚታወቁ ነገሮች ጭፈራ ቤት፣ ካፌ። ሰዎች ካፌ መሄድ ኃጢአት ነው እያልኩ አይደለም። እንዴት ዋላችሁ? አንተ ደበረኝ ብለህ ሄደህ ካፌ 501 ሺህ ብር ከፍለህ ሻይ ስትጠጣ ያ ከፍለህ የምትጠጣው ገንዘብ የደም ማዕበል ሆኖ እንደሚመለስብህ አታውቅም? ደህና ዋላችሁ? ያን ያህል ገንዘብ ካለ መንገድ ላይ ያን ሁሉ ድሃ እንዴት አልፈው ሄድክ? ደግሞ የሚገርማችሁ ዓለም የምታቀርበው መዝናኛ ኃጢአት ሆኖ ክፋት ሆኖ ብቻ አይበቃውም። ምን ያስከፍላል? ደግሞ ገንዘብ ሁሉ ያስከፍለናል። እና ስለዚህ እንደ ክርስቲያን በአንድ ቀን እንድንወጣ አይደለም እኔ እየነገርኳቸው ያሉት፣ መነሻ ነው እየሰጧቸው ያሉት እንድናውቅበት። ከዛ ማጠቃለያ የማደርግላችሁ ይሄ የፊልም ኢንዱስትሪ የሚባል አለ፣ የሚውዚክ ኢንዱስትሪ የሚባል አለ፣ የዚህ የስፖርት ኢንዱስትሪ የሚባል አለ። እነዚህ አካላት እነማን ናቸው የምትለውን ብቻ ፍንጭ ልስጣችሁ። ለምሳሌ ፊልም የሚሰሩ ሰዎች ተደጋጋሚ በእርግጥ ነግሬያቸዋለሁ፣ ያደመጣችሁ ነው። ፊልም የሚሰሩ ሰዎች ቅድም ብያቸዋለሁ። መጀመሪያ ደረጃ እኛን ሊጠቅሙ አይደል የሚሰሩት። ፊልም ሲሰሩ ዓላማቸው እንዴት ዋላችሁ? ሁለት ነው ዓላማቸው። አንደኛው ዓላማ ምን ይፈልጋሉ? ገንዘብ አይደለም። ገንዘቡ የሚገኘው ከየት ነው? ከኛ አይን ነው የሚገኘው። በነገራቸው ላይ እገሌ የሚባል ኳስ ተጫዋች ምናምን ስትሉ ዓለም ላይ ያለ ተመልካች ነው። ምክንያቱም ያ ገንዘብ የሚገኘው በስፖንሰርሺፕ ነው። ስፖንሰር የሚያደርጉ አካላት ደግሞ ስፖንሰር እንዲሆን የሚከፍሉበት መቼ ነው? ሰው ከተመለከተ ለምሳሌ አሜሪካ ይሄ ቦውሊንግ አለ አይደለ? ይሄ ፕሬዚዳንት ሁሉ የሚገኝበት ያው ትኩረት ለምንድን ነው ለ10 ሰከንድ እና ለ30 ሰከንድ ማስታወቂያ $5 ሚሊዮን $10 ሚሊዮን የሚከፈል ምን ይመስላችኋል? አሁን የዓለም ዋንጫ ሲመጣ እነ ኮካኮላ ሌሎችም ያን ያህል በቢሊዮን የሚቆጠር ገንዘብ ለፊፋ የሚከፍሉት ለምንድን ነው? ምን ጥቅም ያገኛሉ? ምክንያቱም ፕሮሞሽኑን የሚያዩ ማን ነው? እኛ ነን። ቆሻሻው የሚደፋ ከኛ አይን ላይ ነው፣ ከኛ ጆሮ፣ ከኛ ጭንቅላት ላይ ነው። ስለዚህ የመጀመሪያ ፍላጎታቸው ምንድን ነው? የፊልም በለው የሙዚቃ በለው የስፖርት በለው ከዛ ጀርባ ያሉ ሰዎች መጀመሪያ የሚፈልጉት አንዱ ነገር ምንድን ነው? ገንዘብ ነው። ሰው መሸቀጫዎች ነን። ከሁሉ የከፋው ግን እኔ በነገራቸው ላይ እዚህ ላይ ስክሪን አምጥቶ በጣም አይገባም። እዚህ ላይ አይደለም እንዲያው ከውጭ ላይ ነጭ ግድግዳ ያለበት ደግሞ ከውጭ ላይ መሆን አይችልም። ምክንያቱም ብርሃን ስላለ ማየት አይቻልም፣ ወይ በጨለማ ካልሆነ በቀር ስክሪን አምጥቶ ፕሮጀክተር አምጥቶ አንድ የራፕ ወይ አንድ የሂፕ ሆፕ ወይ አንድ ዘፈን ላይ ከውስጥ ያለውን ኮንተንት ምን ይባል ግጥም አይደለም የምትሉት እሱን ብንመለከት በመካከሉ ቃል በቃል አልኳችሁ ከብዙዎቹ ግጥም ውስጥ ጌታችን የሚሳደብ ሎቱ ስብሐት ሰይጣንን የሚያወድስ አብዛኛው እንደዛ ነው። መጨረሻውን በነገራችሁ ነገር እኔ ዛሬ ሆኖ ተነስቶ ከዚህ በኋላ ፊልም አላይም ብሎ የሚጨክን ሰው ካለ በጣም ጥሩ ነው። ዘፈን አላዳምጥም፣ እሱንስ የምታደርጉት አይመስለኝም። ዘፈን ማዳመጥ እንኳ ዘፈን የሚያዳምጥ ሰው ያለ አይመስለኝም። ግን እንደዛ ብሎ እንደዛ ውስጥ ያለ ሰው ካለ እንኳ ዛሬ ሆኖ ቢወስን ጥሩ ነው። ቢያንስ መወሰን ቢያቅተው እንኳ ማለት ነው ስህተትነቱን ይወቅ። የፊልም ኢንዱስትሪው የሚመራው በግለሰቦች ወይ በሰዎች አይደለም። በጥሩ አማርኛ የፈለግከውን በለኝ በአጋንንት ነው የሚመራው። መጀመሪያ ደረጃ አንድ ነገር ማወቅ አለባችሁ። እንዴት ዋላችሁ? ዓለም ላይ ሁለት መንፈስ ነው ያለው። አንደኛው የአምላካችን ቅዱስ መንፈስ ነው ያለ አይደለም? መንፈስ ቅዱስ ነው። እሱ በሌለበት ሁሉ እርኩስ መንፈስ ነው ያለው። መቼም እነዚህን ጸያፎች መንፈስ ቅዱስ ይመራቸዋል ብለን እንኳን መናገር ልናስበው አንችልም። ከየትኛውም ፊልም ጀርባ
የሀገር ውስጡን ተው፣ የውጭ ተቀጥላ ነው። እዛ ዝም ብሎ እዛ የሚደረገው ሁሉ የሚያምራቸው አይደል? እዚህ ያሉትን የሀገር ውስጡን ፊልም ተው። እንዲያው ለቆሻሻነትም እኮ ደረጃ ያስፈልጋል፣ የሆነ መለኪያ ደረጃ። እና ሰዎቹ ወዲህ አጋንንት የሚያመልኩ ናቸው። ወዲህ አጋንንትን ማስመለክ የሚፈልጉ ሰዎች ናቸው። በዘፈኖቻቸው አጋንንትን የሚያወድሱ፣ ሃይማኖትን የሚሰድቡ፣ የፍጥረት ሁሉ ጌታ የሆነውን አምላክ የሚያቃልሉ ናቸው። የእነዚህን ሰዎች ዘፈን በራሱ ማንም የሚሰራው ማዳመጥ ኃጢአት ነው። ግን ሰዎችን ለማስወጣት ከፊልምና ከዘፈን በላይ በጣም ከባዱ የትኛው ነው? ስፖርቱ ነው። ከእናንተ መካከል ስፖርት የማታዩ ብዙ ሰዎች አላቸው። በተለይ አራዳ ተወላችሁ ያደጋችሁ ብዙዎቻችሁ ኳስ እንደምታዩ አውቃለሁ። ቢያንስ እንኳ ስህተት መሆኑን እንወቀው። ቢያንስ እንኳ እነሱ ኢንዱስትሪ ይሉታል። ኢንዱስትሪ ማለት ማምረቻ ነው አይደለም? እንዴት ዋላችሁ? ምንጭ ነው አይደለም? የሚገኝበት ነው፣ ማምረቻ ነው አይደለም? ቆሻሻ እያመረቱ ለማን የሚሰጡ? ለእኛ። እኛ የቆሻሻ መድፊያ መሆናችን አይበቃም? ደጋግሜ ተናግሬያለሁ። አረን ነው ስንት ሰው እንደሚገባው፣ ስንቶቻችን እንደሚገባን። ስለዚህ የመዝናኛው ኢንዱስትሪ ማለት አይደለም ለክርስቲያን፣ ለዚህ ዓለም ጸር ነው። ጠላቶች ናቸው፣ ነውረኞች ናቸው። አሁን በቅርብ ጊዜ የምትሰሙት አለ ይሄ ጄፍሪ ኤፕስቲን የሚባል ይሄ ፋይሎች እየወጡበት ያለው ሰውየው እኮ ራሱን አጥፍቷል። የዛሬ 6-7 ዓመት አካባቢ ሳምንት ነግሬያቸዋለሁ። አሁን ህፃናት ስላለው አልደግመውም ሳምንት የተናገርኩትን ነገር። መዝናና ስባል መጨረሻው እሱ ነው። በህፃናት ሰውነት ላይ እስከ መጫወት ያደርሳል። ለምን ብትሉ አንድ ጊዜ የገጠመኝ ነገር ልንገራቸው። እዛ መንበረ መንግስት በማስተምርበት ጊዜ ዴይ ፓሪ የሚሉት አላቸው። ይሄ ናይት ፓሪ አለ፣ የተለመደ አለ አይደለም? ተሰብስቦ ሌሊት ሲዘሉ ማድረ ጭፈራ። ከዛ ዴይ ፓሪ የሚል ጀመሩ። ዴይ ፓሪ የተጀመረበት ወይም የዴይ ፓርቲዎች የተጀመሩበት ምክንያት ምንድን ነው? ቤተሰቦቻቸው ማታ የማይፈቅዱላቸውን ታዳጊዎችን ለማበላሸት ያለው አማራጭ ቀን ላይ ነው። ከትምህርት ቤታቸው ይስሏቸዋል። የሚገርማቸው ነገር ከሰንበት ትምህርት ቤቱ አንድ ተወካይ መጥተው መለመሉ። እዛው ሰንበት ትምህርት ቤት መንበረ መንግስት ላይ። ያ ተወካያቸው ደግሞ አስተባባሪው ነው። ከነሱ በሳምንት 200 ብር፣ ያኔ 200 ብር ብዙ ነው፣ 200 ብር ይከፈለዋል። ሴቶችን እየወሰደ ይሰጣቸዋል። እዛው ማለት ነው። እኔ የማስተምርበት ስፍራ መንበረ መንግስት ላይ የተፈጠረ ነገር ነው የምነግራችሁ። 10 ምናምን ዓመት በፊት ነገሩን ሰማሁ። ማመን ሁሉ ነው ያቃተኝ። ድርጊቱን እንደሚደረግ አውቃለሁ፣ ግን ከዛኛ ቤት መጥተው ያው ማስተባባሪ አድርገን ያስቀመጥነውን ሰው ማለት ነው ለብቻው ወሰድኩት። ለምንድን ነው እንደዚህ የምታደርጋለ? እኔ ደሃ ልጅ ነኝ፣ ገንዘብ የለኝ። በቃ ገንዘብ ሰጡኝ። ከዛ ይኸውልህ እኔ እንደምንም እየለመንኩ እንደምንም በየሳምንቱ እነሱ የሚከፍሉን 200 ብር እሰጥሃለሁ። ተው። አይ ገንዘብ ካንተ አልቀበልም። 2 ምርጫ ልስጥ። ይህን ገንዘብ ወይ ትቀበላለህ፣ በህይወት ያልኳችሁ እስካሁን ስኖር በአገልግሎት ብቸኛው ምናልባት ከአገልግሎት አስወጣ ከተባልኩ እሱም ብቻ ነው። ቦታም አላልኩትም። 2 ምርጫ ልስጥ። ገንዘብ ቸገረኝ ካልክ እህቶችን ከምትሸጥ ገንዘብ እኛ እየፈለገን እንስጥ። እምቢ ካልክ ግን ተለቃለህ። ሰንበት ትምህርት ቤት እለቃለሁ ብሎ ወጣ። ዛሬ የት ነው ያለ ይሄ ሰው? አዲስ አበባ ውስጥ ፊልም ምናምን የሚሰሩት ውስጥ ከዛ አክተርናን ከሚባሉት አንዱ እሱ ነው። ገና አማተር ማለት ነው። የሚገርማችሁ ነገር እዚህ ከነበሩ እህቶች መካከል ጎንደር ውስጥ አንዲቱ ሰንበት ትምህርት ቤት ውስጥ፣ በነገራችሁ ላይ ሰንበት ትምህርት ቤት ውስጥ ድራማ እንዲሰራ ሰይጣን ይፈልጋል። እንድታውቁት እንደደጋግሜ የተናገረ ነው። ድራማ እንዲሰራ ሰንበት ቤት ውስጥ ይፈልጋል ሰይጣን። ለምን? የምርኮ ግራውንድ እሱ ነው። ድራማውን እዚህ በነገራችሁ ላይ አብዛኛው ዘፋኝ የት ነው የወጣ? ከሰንበት ትምህርት ቤት። አብዛኛው አክተር ነው የሚለው ከየት ነው የወጣ? ከሰንበት ትምህርት ቤት። ጥፋትን ኃጢአትን መለማመጃ ሆኗል። ድራማ ለክርስትናው ምን ቁም ነገር ነው? እንዴት ሰው ድራማ ይሰራል? ይልቅ ሰይጣን አናት ላይ ድራማ እየሰራብህ ብታስበው ተጠነቀቀ አይሻልም? እና ትንሽ ድራማ ሰራራችና ራሷን እንደ አክተር መቁጠር ስትጀምር አዲስ አበባ ሂጄ ከፊልም ኢንዱስትሪው መሳተፍ እፈልጋለሁ ብላለች። ያን ሰሞን ታስታውቅ እንደሆነ አንድ ረኬሊ የሚባል አንድ አረመኔ ያለ አሁን ታስሮ ምናምን ብዙ ጊዜ በጣም ብዙ ሴቶችን ክብረ ንጽህናቸውን ያበላሸ እዛ ያለ ከተሳሳትኩ የአር&ቢ ምናምን ዘፋኝ የሚሉት ነው። እና እኔ በነገራችሁ ላይ ተማሪያችሁን ተጎንብሶ መለመን ከባድ ነው። ለመንኳት፣ እባክሽ አትሂጂ፣ እባክሽ እግዚአብሔርን አገልግይ፣ ተይ
ይሄ ሰነቴቱ ድራማም ይቅርብሽ። እዛም ሄጄ የፊልም አክተር እሆናለሁ የምትሆነው ነገር ተይው። ተከታታይ ቀን ለመንኳት። አንድ ቀን ከማስተምርበት ቦታ እስከ መስቀል አደባባይ ድረስ ተከትዬ ስለምናት ቆይቼ ከአቅሜ በላይ ሲሆንብኝ አንድ ነገር ነው የተናገርኳት። አንቺ ከትሆኑ መቼም አክተር አትሆኝም፣ ግን ልንገርሽ ቅርብ ጊዜ ነው ሩቅ አይደለም። ለቃሉ በጣም ይቅርታ። አባት የሌለው ልጅ ይዘሽ እንገናኛለን፣ ንጽህናሽን አፈርሰሽ። ይሄን ትንቢት ተናገረ በይኝ በኋላ እኔ ትንቢት ስለምናገር አይደለም። ይሄ እኮ ትንቢት አይደለም፣ ሄዳ የሚገጥማትን ነገር ስለማቅም። እናንተ ዓመት አይሞላል። በስንተኛው ጊዜ ነው አንዲቱ ትመጣና አንዱ አገልጋይ እንዲያው ትንሽ ሳንቲም ቸግሮ ነበር። ለምን እንዲያው አንዲት የቀድሞ አገልጋያችን ሆስፒታል ተኝታለች። ምን ሆና? አሟት። ኧረ ጥሩ ነው ሳንቲም እናዋጣላት ብዬ ማለት። አሁንም መጣ ትቅለሰልሳለች። አንቺ ምን ሆነሽ ነው ስላት፣ ኧረ እንዲያው መናገር ከብዶ ይኮነ። ምንድን ነው? ኧረ ወልዳ ያለች። ማናት? እገሌ። ቀጥ ብዬ የት እንደሄድኩ ታውቃላችሁ? ጉባኤ። ተማሪውን ጸጥ በል እያንዳንድ ትናንት ስነግራት አልሰማችሁም? ያኛውን አይደለም ያኛው ስመክራት አልሰማችሁም? ነገ እያንዳንድሽ እንደሷ ነው የምትሆኝ። ይሄው አባት የሌለው ልጅ ይዛ መጣለች። ኋላ እንዲያውም ከዛ ወጥታ እንኳን እመቤታችን ማረች ስላት፣ ለምንድን ነው በአደባባይ ያወረድከኛለች? አንቺ ቤተክርስቲያን በአደባባይ አወርድሻታል። አልለመንኩሽም፣ አልተመከረሽም። አክተር ነው መሆን። ምንድን ነው አክተር ማለት? አክት ማድረግ ነው ማለት ነው። መጀመሪያ ደረጃ በአንድ ጎኑ ማስመሰል ነው። በአንድ ጎኑ አክት ማድረግ ማለት የሆነ ድርጊትን የሆነ ነገርን መሞክር ነው። ሰዎች የሆነ ስክሪፕት ተሰጦ ያን ስክሪፕት አንብበ ልቦለድ፣ ውሸት፣ ፈጠራ የሆነ ነገር ውስጥ ገብተህ የሌለ እንኳን ይቅርና በዘመናዊ አልኳችሁ በመንፈሳዊ በሚባሉ ፊልሞች ውስጥ አስቡት። መንፈሳዊ የሚለውን በትምህርት ጥቅስ ውስጥ አስገብታችሁ መንፈሳዊ ፊልም ላይ ሰዎች ቅዱስ ገሌን መስለው ሲተውኑ አስቡት። ሰዎች መድኃኒታችንን መስለው ሰዎች እመቤታችን መስለው ሲተውኑ አስቡት። ስድብ እኮ ነው ለቅዱሳን ይሄ። እና የመዝናኛ ኢንዱስትሪ ምንድን ነው ካላችሁ የሰው ፍጥረት በተለይ የሃይማኖትና የቤተክርስቲያን ጠላት ናቸው። ሆን ተብሎ የሚደረግ ነገር ስለዚህ ሌላችሁ የምችለው ነገር ዘፈን ከማዳመጥ ራሳችን እናርቀው ባካችሁ። ፊልሞችን ከማየት እንደምንም እንታገል፣ ለመራቅ እንሞክር። ስፖርት ከሚባል ነገር መስራት ጥሩ ነው፣ ግን ብያችኋለሁ። መዝናናት ካስፈለገ እንዴት ዋላችሁ? ንፋስ ለመቀበል በእግር መንቀሳቀስ በቂ አይሆንም። በአካባቢያችን በበጋ መዋኛ ወንዞች የሉንም እንጂ ውሃ ቢኖር አንድ ውሃ ዋና ጥሩ ነገር ነው። ሰብሰብ ብሎ ታሪኩን የገጠመንን አንዳንድ ነገር መጫወት። በነገራችሁ ላይ እኔ ጉባኤ ሆኖ ነው እንጂ ቁጭ ብለን እንዲ አይምሯችሁ እንዲፍታታ ቢፈልግ እንዲያው የገጠሙኝ ነገሮች ቢነግሯችሁ አፋችሁን ከፍታችሁ ሊያስቀራችሁ የሚይዙ ብዙ ነገር በዚህችው ትንሽ ዕድሜ አይተን እናውቃለን። በጣም ብዙ ነገር። እንዴት ዋላችሁ? ተረት የሚመስል ነገር ልንገራችሁ። ቤት ላይ ተቀምጠን ኳስ እያየን፣ እግር ኳስ ውድድር ማለት ጨዋታ፣ የአፍሪካ ዋንጫ እንደዛ ይመስለኛል። ከዛ እየመሸ ሲሄድ ጎረቤት ነበረኛ ቤት ነበር ቲቪ ነበር። ሁሉ ወጥቶ ሄደ። ቤተሰብ የለም በነገራችሁ ላይ ብቻዬን ነኝ። ሁሉ ወጥቶ ከሄደ በኋላ እኔ ብቻዬን ቀረሁ። አይ ኳሱን ሊጨርሰው ብዬ ወንበር ላይ ደግፍ ብዬ ተቀምጫለሁ። በሩን ቆልፌያለሁ በደምብ እሱን እርግጠኛ ነኝ። ከዛ ወደ 11 ሰዓት አካባቢ ነው የነቃሁኝ። ኳሱ ከ4 ሰዓት ምናምን ወዲህ ስለነበረ ማለት ነው። እና ስነቃ ቲቪው ይላል ዊች ሚንስ ያው ፕሮግራሙ አልቆ እንደዛ ነው የሚለው ጊዜ የድሮ ቲቪ እንደዛ ስለሆነ የሚገርመው ግን ወንበር ላይ አይደለሁም። ከዛኛው ክላስ ምኝታ ቤት አልጋ ላይ ነኝ። እሱ አይግረማችሁ የለበስኩት ልብስ ተቀይሯል፣ ኢንክሉዲንግ የውስጥ ሱሪን ጨምሮ ማለት ነው። አሁን ይሄ ለአንዳንዱ ሰው ፈጠራ ሊመስለው ይችላል። ነው በህይወቴ የገጠመኝ ነገር ነው። ኳስ ሳይ ከገጠሙኝ ነገሮች አንዱ ይሄ ነው። አንዳንድ ጊዜ ታውቃላችሁ አይደለም ከራስ ተሞክሮ በላይ ምን ማስተማሪያ አለ። እና ቀኑ ሙሉ ላብድ ደርሼ ነበር። ምክንያቱም ማን እንደዛ እንዳደረገ አላውቅም። ወይ በደመነፍስ ያድርጌው ነው አረን ነው። ቤቱ ተቆልፏል። ስነቃም በውስጥ እንደተሸገጠ ነው። ምክንያቱም ሳንበድ ያድርጎት ወጣ ብላችሁ ብትሉ በውጭ ነው መዘጋት ያለበት፣ በውስጥ መዘጋት አይችልም። ሃው ብቸኛ ላደረገው የምችለው ነገር ምንድን ነው? ያን ጊዜ ትንሽ መንፈሳዊነቱ ያቸው ዲቁናው ምናምን ይሄ ሁሉ ሲሆን እኮ ልጅ ነኝ፣ ዲቁናውም አለኩ በነገራችሁ ላይ ክህነቴስ የሚል ጥያቄ ሁሉ እስከሚያመጣ ድረስ ማለት ምንድን ነው የተፈጠረው ነገር? እቤት ውስጥ ማንም የለም። ማን ነው ልብሴን የቀየረው?
ብቸኛ ላደርገው የምችለው ነገር ምንድን ነው? ያንን ለብሼ ያገኘሁትን ልብስ በእሳት አቃጥዬ ጸሎት ሳደርግ አይምሮዬን ሳረጋጋ ውዬ አውቃለሁ። በ90ዎቹ መጀመሪያ አካባቢ ያጋጠመን ነገር ነው። አሁን ይህን ስትሰሙ እንደ ፋንታሲ ነው ይመስል አይደል? በቃ በህይወቴ ካጋጠመኝ እንደዚህ አይነት ብዙ ልነግራችሁ ይችላሉ። ኳስ በማየት ፊልም በማየት የገጠመንን ነገር ብነግራችሁ ከባድ። እስቲ ተመራመሩበት ቁጭ ብላችሁ። ማን ነው እንዲህ ያደረገው? ብቻ የመጨረሻው አማራጭ ሊሆን የሚችለው ምናልባት በደመ ነፍስ አድርጌው ይሆናል። ምናልባት በደመ ነፍስ ብሏል አይደለም አይምሮ። ምክንያቱም ጠላት አይምሮን ከያዘው በኋላ ፊልም እያየ ኳስ እያየ አጋንንት የሚመለኩበትን ዘፈን እያዳመጥክ ከዛ በኋላ መንፈስ ቅዱስ ከኔ ጋር ይኖራል ብለህ መጠበቅ አትችልም አይደለም። ሌላም ነገር ገጥሞኛ ቃል በነገራችሁ ላይ ጭንቅላታችሁ እንዴት እንደዚህ ሊሆን ይችላል የምትሉት ነገር አንዳንድ ነገር እንደዚህ በኃይለ ቃል የምለፈልፍ የምጮህበትን ምክንያት እንድታውቁት የደረሰብን ብዙ ነገር ስላለ በዚቹ በጥቂቱ ዕድሜ እንኳ እግዚአብሔር ሊያስተምር ብዙ ነገር ያደርጋል። ከሁሉ በላይ ደግሞ ሰይጣን ዓለምን እንዴት እንደተቆጣጠረና ሁላችን እንዴት እንደያዘን ቅዱሳን ተመልክተው አባቶች እውነተኞቹ ሲናገሩ ብትሰሙ ታዝናላችሁ። ዛሬ ስታስቡት በየስፈራው ሰዎች ራሳቸው የሚያጠፉ ለምን ይመስላችኋል? አይምሯቸው ማን ይዞት ነው? ራሱን የሚያጠፋ ማንን ሲቆጣጠረው ነው? አጋንንት ሲቆጣጠሩት እኮ ነው። ራሳችንን መግራት የማንችልበት ምክንያት ምን ይመስላችኋል? እና ቅድም 3 ነገር አለ ብያቸዋለሁ። ቆሻሻ ወደኛ የሚመጣበት አዘጋጆቹ አሉ። በአብዛኛው ይሄ ኢንዱስትሪ ውስጥ አሉ። የስፖርት በለው የፊልም በለው የሙዚቃ በለው የመሳሰሉ ነገር ውስጥ ያሉት የኢንዱስትሪው ባለቤቶች አጋንንትን የሚያመልኩ ናቸው። ሁለተኛ ምንድን ነው? ራሱ ኮንተንቱ ነው አይደል? ይዘቱ ነው። ያ ይዘቱ ከህግ ከስርዓት ከሃይማኖት ከእውነት ጋር የሚቃረን ነው። እሱ የሚተላለፍበት ሚንስ አለ። በነገራችን ላይ በጣም የሚያስገርመኝ ነገር እንዴት ዋላችሁ፣ ሚዲያ አለ ሀገራችን ውስጥ። የሁሉ የቴሌቪዥን ቻናል ምን ይሰራል? ምንድን ነው ዓላማው? አሁን ኢቲቪ የተቋቋመኛል ለመጥቀም ነው። ፋና የተቋቋመኛል ለመጥቀም ነው። አርትስ ቲቪ እኛን ለመጥቀም ነው። ሳምበዲ ቲቪ፣ ኤንቢሲ ምናምን የምትለው ለምንድን ነው የተቋቋመ? ኢትስ ቢዝነስ። ደህና ዋላችሁ። ፋና ተቋሙ የሚመራው እኛን ለመጥቀም ነው አይደለም። ዓላማቸው ምንድን ነው? ገንዘብ ነው። ከገንዘቡ ቀጥሎ የሚያስተላልፉት ቆሻሻ ፖለቲካ ደግሞ አላቸው። ሰው እየተገደለ ሀዘኔታ አላቸው፣ ያዝናሉ። ሰው ተገደለ፣ ክርስቲያን ተገደለ፣ ክላሲካል ይሰማ ብሏቸው ያውቃሉ? አያውቁም። አንተ ደም ቢፈስ በአፍጢም ብትደፋ ግዳቸው አይደለም። አንተ ግን 24 ሰዓት ጆሮ ተለጥፈ አይንን አፍጠህ ትመለከታለህ። ከዛ ደግሞ ይህን ይባላል አይድል ምናምን ይባላል። ቅዳሜ ምናምን የገሌ ዘፈን ጎንደር ያለ እኮ ለጎንደር የድጋፍ ቁጥሩ በዚህ ነው በዚህ ሜሴጅ ላከናን ትባላል አይደለም። ታየኝ እኮ ለአዝማሪ ጎንደር። ኧረ ተወኝማ። በቴሌቪዥን ስለታየ ነው ብርቁ አዝማሪው። ወሎ አሸነፈ። ኧረ ወንድሜ የወሎ መገለጫው አዝማሪ አይደለም። ተው። ስንት ወንድ ስንት ጀግና የተወለደበት ስፍራ ነው። ስንት ሃይማኖተኛ ስንት ቅዱሳን የነበሩበት ስፍራ ነው። እና ስለዚህ ሰሪዎቹንም እንወቅባቸው፣ መልእክቱንም እንራቅ፣ እንሸሸው፣ ሚዲያውን እንጠንቀቅበት። ቆሻሻውን ወደኛ የሚያመጣ ከሁሉ ደግሞ መጨረሻ ሄዶ ያ ሁሉ ቆሻሻ እኛ ጆሮና አይን የሚገባበት እጃችን ላይ ያለውን ዕቃ እንወቅበት ነው። ከዚህ በላይ ሰዓት እናቆያችሁ አይገባኝም። እግዚአብሔር አምላካችን የሰማነውን በዝነ ልቦናችን ይሳልልን ያሳደርልን፣ ጾሞ ለማበረከት ያብቃን። የእንታ ገብረ መድህን ማን ነው ገብረ ኪዳን ነፍሳቸው መድኃኔዓለም ይማርልን፣ በረፍተ ገነት ያኑርልን። ሊቃውንት ከገቡበት ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን፣ ሙሴ፣ አሮን፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ካሉበት ከቅዱስ ዓለም ከቡሩክ ዓለም ከደስታ ዓለም ያደርስልን። እኛንም በረከታቸውን ያሳድርብን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ ለእለ ንጽሐ እቀበነ ውሉደ ሕዝብከ ወሕጽረነ በኃይለ መላእክትከ ወትረ በኩሉ ጊዜ
ወበዕፀ መስቀልከ ቤዝወን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳህለከ ማርኪያነ ዘፈጠርክ ስረይ ኃጢአተ ሕዝብከ ወመሃር ተግባርከ እግዚኦ ታጥፍአነ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይል መስቀልከ ታስተፍረን እግዚኦ በቅድሜከ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳብ መዓልተ ምስለ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ ሀሎ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትማንነነ አምላከ ሰላም ተራዳን እግዝእትነ ነጽሪ አብየነ ሰላም ትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአን በመስቀልከ ባርከን መርቆሬዎስ አበኩልን በኪዳንከ ተማጽን አብየ እግዚእ አበኩልን በኪዳንከ ተማጽን ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማጽን ወላዲተ እመ ኩልነ። ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ወላዲተ አምላክ ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። የሰማነውን በዝነ ልቦናችን አሳድሮ ፍሬ ክብር፣ ፍሬ ትሩፋት፣ ፍሬ ንስሐ እንድናፈራ በቸርነቱ ይርዳን። ጦሙን ባርኮ ክብራነ ትንሣኤ በቸር ያድርሰን። ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመነ መንሱት ከግራ ቁመት ቸሩ መድኃኔዓለም ይሰውረን፣ በሐጹረ መስቀሉ ይጠብቀን። የመምህራችን የገብረ ኪዳንን ነፍስ የወንድማችን የፍቅረ ሥላሴ የእህታችን የወለተ ትንሣኤን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም ለንስሐ ሞት ያብቃን። በግፍ በመከራ ያሉ ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። ቀሪዎቹንም በቸርነቱ ይጠብቅልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይለ በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ
እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። ቸር መድኃኔዓለም የተመሰገነ ይሁን። እሺ አጭር መልእክት። አንደኛ ነገ ፍትሐ ነገሥት ኮርስ ክፍል 3 ይቀጥላል። በሰዓት ተገኝታችሁ ሜላ 10 ሰዓት ይጀመራል። ትምህርት 11 ሰዓት ነው። ስለ ፍትሐ ነገሥት ኮርስ አደራ ብያችኋለሁ። መጣችሁ ተማሩ፣ አስፈላጊ ነገር ነው። ስለዚህ ነገ በሰዓት እሱን ነው። ከዛ አስቀድሞ ግን 7 ሰዓት ተረኞቹ የቅዱስ ሉቃስ ወንጌላዊ ክፍል ውስጥ ያላችሁ አገልጋዮች ናችሁ። 7 ሰዓት ቀደም ብላችሁ መጣችሁ ስራው እንዲጀመር ቶሎ ሸክፋችሁ ትሄዱና ከዛ እሑድ ሲነጋ ደግሞ የሚሰራው ነገር ይሰራል ማለት ነው። ስለዚህ የቅዱስ ሉቃስ ወንጌላዊ ክፍል ውስጥ ያላችሁ ወንድም እህቶቻችን ለአገልግሎት በሰዓት 7 ሰዓት ላይ ተገኙ። ምጽዋት መሳተፍ ከፈለጋችሁ ከበር ወንድሞቻችን ይኖራሉ። በሰላም ያስፈጸመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን። ሰላም ያሳድረን።